ግን በጣም ነው ዛሬ የክርስትና እምነት የኦርቶዶክስ ተዋህዶ እምነት ተከታዮች ሪሊ እንዳልከው እፎይን የመከተል ማቆም አለባቸው። በእኔ በሆነ እኔ አላዳምጥም፣ ድሮም አይመቸኝም። ግን መዝሙር ያለን እከተለዋለሁ፣ ፍሬንዴ ነው፣ አዳምጠዋለሁ፣ ሰማዋለሁ። ገባ። እፎይ ግን ዛሬ አንደኛ ርዕስቱን ራሱ መመለስ አልቻለም። ከዛ ደግሞ አውቆ ሆን ብሎ ነጥብ ለማስጣል ለማናደድ ይሄ በቃላል በቃ የብልግና ነገሮችን ምናምን ወደዛ ውስጥ ገባ እና ልጁን ጭራሽ ወደማይፈልገው ቦታ ገብቶት ልጁ ግን በማይፈልገው ቦታ ገብቶ እንኳን ራሱ በትክክለኛው መሰረት ነበር ኢንተሌክቹዋል በሆነ ነገር። እኔ በጣም ነው የተማረኩት ዛሬ። እውነቴን ነው የምልህ። ብዙ እንደዚህ ስብዕና ያላቸው አታይም እዚህ ጋር ሜቢ ስለማንከተላቸው ይሆናል። ገባ ስለማንከተላቸው እኔ እናንተ በውሱ በኩል ቡኖን ዛሬ ምናልባት አጸያፊ ቃል ላንናገር እንችላለን። ሂዶ ወደዛ ምናምን ብለን ግን ጥለን እንወጣ ነበር። እኔ ጥዬ ነው የምወጣው። አላወራም ከእንደዚህ አይነት ሰው ጋር። ለምን እንደሆነ ታውቃለህ? ለምን ብዬ እደርቃለሁ? ለምን? ምክንያቱም ልጁ በጣም ሰዓት ይሰርቃል፣ ይመጻደቅበታል፣ በጣም ካንደስ እንድት ያደርገዋል፣ ይንቀዋል። በቃ አውቆ የፈለገው እሱ እንደለመደው ያው ሰው እኮ የሚችለውን ነው የሚያደርገው። ሰው እኮ ማድረግ የፈለገው በቃ ነጥብ አስጥሎ ከዛ ወደ ጭቅጭቅ ወደ እሱ ጭቃ ውስጥ ሊከተው ነው የፈለገው። ምክንያቱም በልጁ ሁሱ ነው ስሙ፣ ይቅርታ ሁሴን ነው የሚባለው። በሁሴን ለብል ማውራት አይችልም። ስለዚህ በሁሴን ለብል ካልቻልክ ወደ አንተ ለብል ነው ማምጣት ያለብህ። እየጎተተው ና እኔ ጋር ጭቃ ውረድ እና እዚህ ጋር ገደል ግባና ቡጢ ግጠመኝ ይለዋል። ሁሴን ደግሞ ያው እዛ ላይ ሆኖ እንዲህ the whole time እንዲህ ያየው ነው ያወራው። እሱን ወደ ና በእናትህ እዚህ ጋር ናውንና በእውቀትና በስዕብና እናውራ እያለው ነው። እና ስላልቻለ ነው በቃ እፎይ ስላልቻለ አውቋል። ተደበቀ እንጂ ደግሞ ጭራሽ እሱም በቪዲዮ ውጣ ይለዋል። ያውም ተደብቆ እየተመከረ እኮ ነበር ሲያወራ የነበረው፣ እየተመከረ እንደዚህ ብል እየተባለ እና ይሄ ትክክል አይደለም። ግን ጥሩነቱ አንደኛ የሃይማኖቱ የንጽጽር ብቃት አለው የሚባለው አንድ አካል አንተ አመልከዋለሁ የምትለውን አካል ማንቋሸሽ የለበትም። ለምሳሌ እሱ እፎይ በተደጋጋሚ አላህን ሰይጣን ነው ሲል ነበረ፣ እንደዚህ ነው ሲል ነበር፣ ዝም ብሎ ከመሬት ተነስቶ። እሱ ግን አይተህ ከሆነ አማልክቴ ወይንም አምላኬ ብሎ የሚያስበውን ራሱ ለመተቸት ሞራን እሱ ለመተቸት ራሱ ፍላጎት የለውም። አይተህ ከሆነ ነቢያቶቹን በስነ ስርዓት ሲጠራ ነበር። አምላኬ የሚለውንም ራሱ እሱ የሚቀጥፍበትን ራሱ እያስተካከለለት ነበር። እግዚአብሔር እግር አለው ምናምን ሲባል መለኮት ነው ብሎ ሁሉ እያስረዳው ነበር። የንጽጽር ብቃት አለው የሚባለው አንድ አካል ፐርሰናሊ አጸያፊ የሆኑ ቃላቶችን መጠቀም የለበትም። ሁለተኛ ደግሞ የሆነ ግብግብ ውስጥ ገብቶ ሰዓት መስረቅ፣ ቴንሽን ለማድረግ መሞከር፣ አሰልቺ የሆነ ነገር ውስጥ መግባት የለበትም። የንጽጽር ብቃት አለ የሚባለው ልክ እንደሆሱ ነው። በሱ ደረጃ ነበረ ጥሪ ማድረግ የነበረበት። አሁን ኢምራንን አይተዋላ። ኢምራት ሁለቱም ነው ያለው፣ እውቀትም አለው። በብሽሽቅም ከመጣ ደግሞ እጥፍ አድርጎ ይገርፋል። ገባ። ኢምራንን አልፈልግም አለ። አየው አይደል? ኢምራን በሁለት ማሊያ መጫወት ይችላል። ከእፎይን መሆን ይችላል፣ ሁሱንም መሆን ይችላል። ኢምራን ሁሱ ግን አንድ ባህሪ ብቻ ነው ያለው። እሱም በስርዓት እሱ ጋር ያለውን እውነት ማስረዳት፣ ያመነበትን ማስረዳት፣ ለሚጠይቀው ጥያቄ በቻለው መጠን ማብራራት ነው የሚፈልገው። ያንን እድሉን አይሰጠውም። እኔ በሆን አልኩ ሰከንድ አልቀመጥም። ሰከንድ ግን ያው ፈርቶ ሸሽ የሚባል ነገር አለ። ያን ነበር የፈለገው፣ ግን አልሐምዱሊላህ አልቋል። አንተ አሁን በእውቀት መደረጃ ልክ ለንጽጽር ትበቃለህ። ለምሳሌ ጠይቀውን ጥያቄ ትመልሳለህ፣ ርዕሱን ላለመልቀቅ ትሞክራለህ። ለዛ ነው ለምን እንዳውቃለህ መብረቁ እኔ ስመልስ ለምመልሰው መልስ የሚናደድብኝ ክርስቲያኑ ነው። ለምን ትክክለኛውን መልስ መለስክ? መጽሐፍ ቅዱስን ያልጻፍኩትም መጽሐፍ ቅዱስን የምንከተለው በእምነት ነው፣ በሳይንሳዊ በላጂክ አይደለም። ተረዳኝ? በቃ ያ ነገር ደግሞ ላይክ እኔ አሁን ሲጠይቀው በቀላሉ መመለስ ይችል ነበር፣ ግን አያውቅም። አንደኛ አያውቅም፣ ሁለተኛ እሱ የሚያውቀው መበሻሸቅ ነው። እና አሁን እዚህ ሶሻል ሚዲያ ላይ ማየት የማልፈልገው ምን እንደሆነ ታውቃለህ? እውቀት ያላቸው ሰዎች እውቀት ከሌላቸው ሰዎች ጋር ለምን ይመስላል? መጀመሪያ የሚገርም ነገር በዮናስ ተደብቀው እኮ ነው የመጡት። አስበሃል? ያዋረዳቸው የሰደባቸው እነፎይ እነምና መጀመሪያ አድቨርታይዝ ያደርጉ የነበሩት ይሄ ራሱ ምንድን ነው የሚያሳየው? እውነቴን ነው የምላችሁ ጋይስ፣ ላይክ እምነትን በተመለከተ ለንጽጽር በምንመጣበት ጊዜ አንደኛ አነጻጻሪ፣ መጀመሪያ አነጻጻሪ ብሎ የሆነች ሴት ይዞ መጥቶ ነበር እንዴ። በክርስትናም በእስልምናም ሴት ልጅ ታነጻጽር አትችልም። ይሄ ራሱ በቃ ታውቃለህ፣ በሁለቱም በኩል እኮ የሆነ እንትኑን የጠበቀ ቅድስናውን የጠበቀ መሆን አለበት አይደል እንዴ?
ያ እንደውም ልጅቷን አይታታል ከዚህ በፊት የሆነ ሳለ በዳው በዳት ምናምን እያለች ስታወራ ነበር። በክርስትና በእስልምና ሴት ልጅ አነጻጻሪ ልትሆን አትችልም። ይሄን እነፎይ ይዞት የመጡትን ስትመለከት እሷንና ከዛ ደግሞ ዮናስን ይዘው መጡ። አንዴ ሙስሊም፣ አንዴ ጴንጤ፣ አንዴ ኦርቶዶክስ ሆኖ ጀስት በቅርብ ጊዜ ጴንጤ ሆኖ ለ8 ወር ሲሰርባቸው የነበረውን ብሽሽቅ ነው የፈለጉት። ያ ደግሞ ተገቢ አይደለም፣ ጥሩ አይደለም። እኔ ለዚህ ነው የኦርቶዶክስ ተዋሕዶ እምነት ተከታዮች ቤት አላችሁ፣ ብቃት ያላቸው ሰዎች አለው፣ እነሱን ተከተሉ፣ ከነሱ ጋር ሁኑ። ለንጽጽር መቅረብ ካለበት ሁለቱን አነጻጻሪ ወይ በእነሱ ደረጃ እውቀት ያስፈልጋል ወይም ከነሱ በላይ እውቀት ያስፈልገዋል። አነጻጻሪ ማለት ማረጋጋት እንዲችል ይሁዳ ከቶፒኩ አንድ ጥያቄ ልጠይቅና ላቆም። ቶፒኩ ለምሳሌ እግዚአብሔር ነው ወይስ አላህ ነው በነብያቶች የተሰበከው ነው አይደለም ቶፒኩ። እስኪ እፎይ ባደረገው የማብራሪያ በተሰጠው ደቂቃ ባብራራበት ሰዓት እስኪ የትኛውን ነብይ አንስቶ ስለ እግዚአብሔር የሰበከ ማስረጃ ያቀረበበትን ንገረኝ እስኪ። በክርስትና በእስልምና ሳይሆን በክርስትና አንድም ነብይ እከሌ ምናምን ብሎ በክርስትና ላይ ያሉ ነብያቶችን አንዱንም ነብይ አንስቶ አላብራራም። ምንድነው አይሻ እንደዚህ አለች፣ መሐመድ እንደዚህ አለ ምናምን በቃ ሁሱን ቴንሽን ነው ማድረግ የፈለገው ማስቀየም ማለት ነው። ሶ ይሄ አይሆንም። ከዚህ በኋላ ይሄን ሁሉ ህዝብ የሚያስተምር አካል በስነ ምግባር የታነጸ አያርል አህላቅ የተሞላበት ሀታ ሌሎች እንኳን አስቀያሚ ንግግር ቢናገሩ መታገስ የሚችል ህዝቡን በስነ ስርዓት ማዳመጥ ስንት አባቶች አሉ እኮ አይደለም? እውቀት ያላቸው እኮ አሉ እኮ ስትናገር ዝም ብለው አዳምጠው ጨርሰሃል ብለው በስነ ስርዓት የሚያስረዱ እነሱን አታመጡም እንዴ? አንተ ለኦርቶዶክስ ተዋሕዶ ትልቅም ትምህርትም ነው ዛሬ ወደፊት የምታመጧቸው ሰዎች ማወቅ አለባችሁ። በጣም ዛሬ እፎይ እውነት ለመናገር ኦርቶዶክስን አይወክልም፣ ግን ይወክላል ብላችሁ ካመጣችሁት ግን በጣም ተዋርዶ ነው የወጣው። አልቻለም፣ ምንም ነገር አያውቅም። የቻለውንና ያወቀውን ነገር አቅርበዋል። አሮንጤኝ እኔ አጥጋቢ መልስ መልሷል ብዬ አላምንም። ለሁሴን በጣም አጥጋቢ መልስ መስጠት ይቻል ነበር። መልሱ ግን ላይወደው ይችላል፣ ላይስማማው ይችላል። ግን ይሄ እኔ እውነቴን ነው፣ የሰው ልጅ ከእውቀት በፊት የሚቀድመው ስብዕና ነው፣ ክብር ነው። በእግዚአብሔር አምሳያ የተፈጠረውን ሰው ንቀህ ስለ እግዚአብሔር ለሰው ልትነግር አትችልም። በቃ በእግዚአብሔር አምሳያ የተፈጠረውን ንቀህ እያዋረድክ ስለ እግዚአብሔር ለዛ ሰው ልትነግረው አትችልም። እና እፎይ ምናልባት ይሄ ለአንተ ትልቅ ትምህርት ቢሆነው ጥሩ ነው ብዬ አስባለሁ። ቫሊ እንዴት ነህ? ታፕታፕና ኮፒ ሊንክ አድርጉ ፕሊዝ ጋይስ፣ ከቻላችሁ ማለት ነው። ሁላችሁም ታፕታፕና ኮፒ ሊንክ አድርጉ። እንዴት ነህ ቫሊ? አዳመጥክ ነበርክ እንዴ? እያዳመጥክ ነበር? ኧረ አላዳመጥኩም። ምን ነበር? አይ በቃ ካላዳመጥ አምልጠዋል። በጣም እንደ ቀን ሙሉ የተዋለበት 70 ሺህ በዚህኛው ሳይድ 80 ሺህ በዚህኛው ሳይድ ሆኖ እፎይ የሚባል እና ሁሴን ኡስታዝ ሁሴን ተገናኝተው ጥሩ ውይይት አድርገው ነበር። ግን ብታዳምጥ ጥሩ ነበር። በቃ ታደንቀው ነበር። ሁሴን የሚባለው ልጅ አዳምጫዋለሁ። የተወሰነ ጊዜ ያነባል። በጣም ጎበዝ ይመስለኛል። በጣም ጎበዝ ነው። በጣም ስብናው በጣም ጥያቄዎቹ ራሱ በጣም አሁን ብዙ ክርስቲያኖች እኔ አልመልስም፣ እኔ አውቀዋለሁ መልሱን፣ ግን እኔ ዝም ነው የምለው። እናንተ መልሱ፣ እኔ ማየት ፈልጋለሁ። ሁሴን ችግሩ ምን አለ መሰለህ ጆሮ፣ አሁን ለምሳሌ ክርስትናና እስልምና ላይ ሁለቱ የተለያዩ ናቸው አይደል? ሁለቱም የተለያዩ መጽሐፍ ነው ያላቸው። ገብቶሃል? ክርስትና የምትመልሰው በክርስትና ነው፣ እስልምናን የምትመልሰው በእነሱ ቁራን መሰረት ነው እንጂ በቁራን መሰረት ባይብልን መመለስ አይችልም። ኢየሱስ ሰው ነው ማለት ይችላሉ ለራሳቸው፣ ለእኛ ግን ሰው አይደለም፣ አምላክ ነው። እኛም አላህ ለእኛ አምላክ አይደለም። ገብቶሃል? ኢየሱስ ለነሱ አምላክ ላይሆን ይችላል። ቤዝ ዶንት ዳት ነው የምትመልሰው። አሁን እኮ በመጽሐፍ ቅዱስ መመለስ እኮ ነው ያቃተው። አሁን እኮ በቁርአን መልስልኝ አላለው። ኦኬ እኔ ስላላየሁት ነው። ማዳመጥ አለብህ። አሁን በመጽሐፍ ቅዱስ መመለስ አልቻለም። ምንም የሚጠይቀውን ጥያቄ መመለስ አልቻለም፣ ምክንያቱም አያውቅም። ሁለተኛ ደግሞ ቢመልስ ደግሞ ለመለሰለት ጥያቄ የሚያነሳ ስለሆነ ያንኛውን ጥያቄ በምንም ምክንያት ሊመልስ አይችልም። ፎሎ አፕ ጥያቄ አለ አይደል? ታውቃላችሁ በንጽጽር የመጀመሪያው ጥያቄ እንትን ነው፣ ወጥመድ ነው፣ አጥመጃ ነው። ሁለተኛው ይሄ ሁሴን በጣም ስማርት እና በጣም ጎበዝ ልጅ ነው። እኔ በጣም ፕሮፌሽናል ዲቤተር ነኝ።
የመጀመሪያው የምጠይቀው ጥያቄ ማጥበጃ ነው። that's not the real question። ያንን ጥያቄ ሲመልስ ሁለተኛውን ጥያቄ ሲጠይቀው በቃ መመለስ አይችልም። ምክንያቱም ከመለስ የመጀመሪያውን ከመለሰ ለሁለተኛው ጥያቄ መልስ አልሬዲ ወጥመድ ውስጥ ገብቷልኝ። በቃ እንደ አንገቷ እንደተያዘች ዶሮ እንደተቆረጠ ዶሮ መንፈራፈር ነው። ማውሸት እኮ አይጠበቅብህም። ቤዝድ ኦን ባይብል ከሆነ ቤዝድ ኦን ባይብል ላይ ያለው ከጠየቀኝ ባይብል ላይ ያለው ነው መመለሰው። ገብቷል? ማውሸት አይጠበቅብኝም። አይችልማ። ቤዝድ ኦን ባይብል መመለስ አይችልም። ኦንሊ እውነቴን ነው የምልህ እኔ እሱ የጠየቀውን ጥያቄ ክርስቲያኖች ሲመልሱ ማየት እፈልጋለሁ። እኔ እንደውም ከአሁን በኋላ አፌን እዘጋለሁ። ማየት እፈልጋለሁ። አይ ዶንት ኬር ጴንጤ ይሁን ኦርቶዶክስ ይሁን ካቶሊክ ይሁን ሁሴን ለጠየቀው ጥያቄ ከመጽሐፍ ቅዱስ ሲመልሱ መስማት እፈልጋለሁ። ምንድነው ጥያቄው? ጥያቄውን ላስታውስ። ይወዳል ደግሞ ምንድነው? ቆይ ንጽጽር ማለት የኔን ብቻ እኮ አይደለም። እኔም የምመልስልህ ከሆነ አሁን እፎይ እየመለሰ ነው። የኡስማን ደግሞ ሳይመለስ መቅረት ራሱ ንጽጽር አይደለም። እንዳይመልስ ማድረግ ማለት ንጽጽር አይደለም። ሁለት ደግሞ ውሸትን ይዘህ መተክ ሳይሆን ቁርአን አሁን ልጁ እንዳለው ማለት ነው ትክክለኛውን ነገር ይዘህ መተህ ነው መነጋገር እንጂ ሳሂህ ያልሆነ ያልተዘገበ ትክክል ያልሆነ አንዱ ተነስቶ የጻፈውን አምጥተክ ማነጻጸር ማለት ይሄ እኮ ብሽሽቅ በቃ ስድብ መሰዳደብ ስለፈለገ ብቻ ነው። ምንድነው ያለው መጨረሻ ላይ? እባካችሁን ክርስቲያን ወንድሞቼ እህቶቼ ይሄን ሰውዬ እንዳትከተሉት፣ የራሳችሁንም ሃይማኖት በሌላ አንግል እንድታዩት ነው የሚያደርጋችሁ አላቸው። ምክንያቱም እያወራ የነበረው ነገር በጠቅላላ ስለራሱ ማያውቅም፣ ስለ እስልምናም ደግሞ ማወቅ አለበት። አነጻጻሪ የእስልምናን ማወቅ ከፐርሰናል እንትን እንውጣና እኔ ሲምፕሊ ያ እፎይ የፐርሰናል የካራክተርን ባህሪ ምናምን ታዩ። ወንድማችን ሁሴንም ኔክስት ታይም ሲወያይ የሚመጥነው ሰው ጋር መወያየት አለበት። ካለበለዛ እሱ ራሱን አሁን በእውቀት አይመጣጠንም። በእውቀት የማይመጣጠኑ ጋር ሰዎች የሚቀርቡት በእውቀት የሚመጣጠናቸውን ስለሚፈሩ ሊሆን ይችላል። ስለዚህ የመጀመሪያ ጊዜ ስላየሁትን ወንድም አይዋነሲ በእውቀትም በስብዕናም የሚመጣጠነው ሰው ጋር ማየት እፈልጋለሁ። የዛን ጊዜ ነው ትክክለኛ እውነት አዋቂ ነው የምለው። ግን መብረቅ አስታውሰው ጥያቄውን ያልመልስም። እኔ እንዲያውም ከአሁን በኋላ እስቲ አስታውሰኝ ጥያቄው ብሮ ጥያቄ ግን ከእናንተ ከጴንጤም ኦርቶዶክስም ካቶሊክም አይ ዶንት ኬር ሙስሊሞች የሚጠይቁትን ጥያቄ ሄርሜኖቲክስሊ ቴዎሎጂካሊ ዶክትሪንሊ በመጽሐፍ ቅዱስ በኮንቴምፖራሪ ቴዎሎጂ ስትመልሱ መስማት እፈልጋለሁ። ጎሄድ መብረቁ። ኦኬ እኔ ስከታተል ከነበሩ 3 ቁንጮ የሆኑ መሰረታዊ ጥያቄ የጠየቃቸው ሁሴን ሳይመለሱ በመቅረታቸው ተናድጃለሁ። እነሱን ላስታውስህ። የመጀመሪያው ኢየሱስ ክርስቶስ ሞቶ ከመቃብር ሲነሳ ያየው ከሐዋርያ ያየው የዓይን ምስክር አንድ ጥቀስ የሚል አንድ ጥያቄ ነው የጠየቀው። አንደኛው እሱ ነው። ሌላኛው ደግሞ ኢየሱስ ክርስቶስ ብልት አለው የለውም ብሎ ከጠየቀው በኋላ አለው አለ። ታመልከዋለህ አታመልከውም ነው 4 ነጥብ ጥያቄው። ሁለተኛው ጥያቄ ማለት ነው። ሶስተኛው ጥያቄ ደግሞ ኤፌሶን ላይ ያለውን ጥቅስ አነሳና የኢየሱስ አምላክ ይባረክ የሚል አለ። የኢየሱስ አምላክ ማን ነው ነው። ሶስቱም ጥያቄዎች አልተመለሱ። ሶስቱም ቀላል ጥያቄ ነው። ምንድነው? እሺ የኢየሱስ አምላክና አባት ይባረክ ይላል። ያ ኢየሱስ አምላክ እና አባቱ እግዚአብሔር ነው። ሌላኛው ደግሞ አታውራም እንዴ? ያ ደግሞ ያው አይወለድም ስለሚሉ እኮ ነው ማለት ኢየሱስማ ተወልዷል። ከሴት ልጅ ነው የተወለደው። የኢየሱስ አምላክ ማን ነው? እግዚአብሔር ነው። ኢየሱስ አምላክ አለው? አዎ አምላክ ያለው ፍጡር ነው ማለት ነው። ያ ይላል እኮ መጽሐፍ ቅዱስ ላይ እግዚአብሔር ፍጹም አምላክና ፍጹም ሰው መሆኑን ካላመንክ ራሱ ወደ መንግስተ ሰማያት አገባ። አይቀርንም። ግን አምላክም ሰውም እንዴት ሊሆን ይችላል? አይቀርንም። አምላክ እኮ ሰው ሊሆን አይችልም አይደል? ይኸውልህ ሰው ሆኖ ካልመጣ በስተቀር የኛም ፔን ማለት ነው ወስዶ በመስቀል ላይ ተሰቅሎ ሲኦል ገብቶ በመስቀል መሰቀሉን ብቻ ሲኦልም ገብቷል። ሲኦል ገብቶ በሰው ስጋ ፔኑን ወስዶ ነው የወጣው። ገብቷል እንጂ በአምላክነቱማ ሲኦል መግባትም አይችልም። በአምላክነቱ መሰቀልም አይችልም። የሰው ካራክተር ለብሶ ሰው ሆኖ ነው የመጣው። ኢየሱስ አምላክ ከድንግል ላይ የተወለደው
ይሄ እኮ ኢዚ ነው። ምንድነው ሰው ነው ሰው ስለሆነ። ሁለተኛው ጥያቄ ደግሞ ላይክ ትንሽ ጋጥ ወጥ ጥያቄ ነው። ብልት አለው የለውም የሚባለው ልጥል አልችልም። እኔም አላህ ሌላ ነገር ነው ልል እችላለሁ። እንደዛ አልልም። ሰው ነው ካልኩ ሰው ነው በቃ። ያ ጥያቄ አያስፈልግም። ምን መሰለህ ቆሎ ነው ምን መሰለህ አሁን ሰው ነው ስትል ሰው የሚያደርገውን ነገር ሰው ከሆነ ሰው ያለውን ነገር አለው ያደርጋል፣ ይበላል፣ ይጠጣል። ምንድነው ሰው ነው እኮ አልኩ። ይሄ እኮ ማለት ነው ላይክ ጀስት ሰው ነው እያልኩ ለምን ጠይቀኛል? ሌላ ጥያቄ ከሞማ ጥያቄው እኮ እሱ አይደለም። አሁን ይኸውልህ ብልት አለው የለውም ብሎ ሲጠይቅ የነጠለው ምክንያቱን ልንገርህ። እንደ ሰው አለው ካልክ ያንን አካል ታመልከዋለህ ወይ ነው ጥያቄው። ምንድነው አካሉ? እኛ እንዴት ነው አካል የምናመልከው? እኛ የምናመልከው እግዚአብሔር ነው። ፍጹም አምላክ ፍጹም ሰው ነው የመጣው። ይኸውልህ ሰው ነው ብለህ ካልክ እንዴት በሰው ታምናለህ ነው? ምክንያቱም ፍጹም አምላክ ፍጹም ሰው ነው የሚለው። ፍጹም አምላክ ፍጹም ሰው ነው የሚለው ሁለቱንም ነው። ይኸውልህ የውሱ ጥያቄ ፍጹም አምላክ ፍጹም ሰው ነው የሚለው ችግር የለውም። የውሱ ጥያቄ ምን ላይ መሰለህ? አሁን እፎይ መመለስ ያልፈለገው ፍጹም አምላክ ፍጹም ሰው ነው አክሰፕት አደረገና ሐራ እንደሚወጣ ሐራ የሚወጣ አድርጋ እንዴ አሁን ያንን ፍጹም ሰው የሚለውን አካሉን ታመልከዋለህ ወይ ነው እያለ ያለው። ብልት የሚሆን እጅ የሚሆን ይጸዳዳም ይብላ የሚጠጣም እሱን አይደለም፣ እሱን ታመልካለህ ነው ጥያቄው ለብቻው። ይኸውልህ ላስረዳ። ባይብል ላይ ዝም ብለህ አንድን ነገር አምጥተህ እንደዚህ ጫፍ ይዘህ አተረጉምም። ምን ይላል መሰለህ? ኃጢአት ሆነ ነው ይላል ኢየሱስ። ኃጢአት ሆነ ይላሉላ። ገብቶሃል? በሰውነቱ ነው ኃጢአትን የወሰደው። እኛ በሰውነቱ አይደለም የምናመልከው። ገብቶሃል? በአምላክነቱ ነው የምናመልከው። ሰው ሆኖ የመጣው የእኛን ዋጋ ለመክፈል ነው እንጂ ለሌላ ነገር አይደለም። ገብቷል? ሰው ሆኖ የመጣው የኛን ፔን ለመውሰድ። ይኸውልህ መጽሐፍ ቅዱስ ላይ ያለ ደም ስርየት የለም ይላል። ያ ደም መፍሰስ ነበረበት፣ ትንቢቱ መፈጸም ነበረበት። ያንን ነገር ለማድረግ ነው የመጣው እንጂ ሰው ሆኖ የመጣው ግን በዛውም ልክ ፍጹምም አምላክ ነው። ግን አምላክነቱን በዛ ሰዓት አልተጠቀመም እግዚአብሔር። ይኸውልህ አሁን ለምሳሌ አንዴ በየ እንደምታረጉምላ አላውቅም። እግዚአብሔር ይኸውልህ ከሰዓት ውጪ ነው፣ ከዳይሜንሽን ውጪ ነው። እዚህም አለ እዛም አለ። ገብቶሃል አይደል? አሁን ለምሳሌ አንዳንድ ሰዎች ይጠይቃሉ እዚህ መጥቶ ከነበረ ሰማይ ማን ነው የሚጠብቅለት ይላሉ። ይሄ ላይክ የሆነ የኢዴት ጥያቄ ነው። ገብቶሃል አይደል? እግዚአብሔር ከታይም ውጪ ነው። ሁሉም ቦታ መሆን ይችላል። ይኸውልህ ቫሌ አሁን ግን ምን እያደረክ እንደሆነ ታውቃለህ? አሁን እኮ ችግሩ መሰለህ ወደ ኢንተርፕሬቴሽን ወደ አውድ ካንትራዲክት ማድረግ የለበትም መቃረን የለበትም አይደል እንዴ? በመጽሐፍ ቅዱስ እኮ ነው የገለጽኩልህ። አሁን ምንም እኔ ከመጽሐፍ ቅዱስ ውጪ የገለጽኩልህ ነገር የለም። ሰው እንዳታመልኩ ይላል አይደል? ያ ሰው እንዳታመልኩ ይላል። እኔ ቀናተኛ አምላክ ነኝ ከኔ ውጪ አታምልኩ ይላል። ኢየሱስ እንደማለት ነው ከኔ ውጪ ወደ አብ የሚገባ የለም ይላል። ሰው አታምልኩ ካለ ኢየሱስ ሰው ከሆነ ኢየሱስ ሰው አይደለም፣ ሰው ብቻ አይደለም፣ ፍጹም አምላክ ፍጹም ሰው ነው። አየህ እዚህ ጋር ነው ዴፊኒሽኑ ትርጉም ያለው ሁለቱንም ነው። ሰው አይደለም። እንዴት ሰው ከሆነ ማለት ነው ላይክ ብቻውን ሰው ከሆነ ማለት ነው ላይክ አምላክ ሳይሆን ይኸውልሽ ብቻውን ሰው ከሆነ ማለት ነው ብቻውን ሰው ነው የምትሉ ከሆነ ማለት ነው እንዴት ነው ሰው አምላክን መፍጠር የሚችለው? አንደኛ ሰው ጋር ደግሞ ያልተገነዘቡት ነገር አለ። ይሁዳብ ይሄንን ልንገርክ፣ እኛ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው እንጂ ፈጣሪ አይደሉም። በሳቸው አሁን ለምሳሌ ፈጣሪ ናቸው አድኑኝ ምን በሉኝ ማለት አይቻልም፣ አይፈቀድም። መልእክተኛ ናቸው። እዚህ ጋር ያልተገነዘቡት እየቀላቀልሽ ነው። ሀኒ አትቀላቂ። ለምን ነው ተቀላቀል? ወደ ጥያቄው ጠይቆ አንዴ ሀኒ እየቀላቀልሽ ነው። ተይው። እሷ ምንድነው ሌላ ጥያቄ ሳይሆን የተጠየቀውን ጥያቄ እንትን ለመመለስ ነው። እኔ አልከራከርም። እኔ መብረቁ አልመልስም። እኔ ግን ማየት ፈልጋለሁ። አጥጋቢ የሆነ ቢብሊካሊ ሳውንድ የሆነ ቴዎሎጂካሊ ሳውንድ የሆነ የማይቃረን መልስ መሰጠት አለበት ወይስ መሰጠት ይቻላል ወይ? ቢካዝ አሁን ሁሴን የጠየቀውን ጥያቄ እፎይ መመለስ አልቻለም። አሁን አንተ ባሌ ኢየሱስ ፍጹም ሰው ነው ፍጹም እግዚአብሔር ነው አልከረም? when you say ፍጹም absolute human being and absolute God, so he's a demigod ነው እያልክ ነው? ሁለቱንም ነው። so he's a demigod demigod ማለት
ደሚጋግ ማለት ደሚጋግ ሰው there is deity እግዚአብሔር አለ ሰው አለ ሰውና እግዚአብሔር ስትቀላቅለው ደሚጋግ ይሆናልኝ ኖ እንደዚህ የተቀላቀለ that's the meaning of demigod በግሪክ እና እንደዛ አይደለም ሰው ነው የመጣበት ምክንያት አምላክ ሆኖ ማለት ነው ፔን መቀበል አይችልም አምላክ ሆኖ ሳክሪፋይስ መሆን አይችልም ገብቷል አምላክ ፔን የለውም እሺ ሌላው ጥያቄ ማለት የጠየቀው ሌላ እኔ አልመልስም እኔ ጥያቄ ደግሞ የምጠይቃለው ይሄ ጥያቄ ካንተ ውጭ የሚመልሰው የለም ለምን መሰለ ይሄ ጥያቄ ድፍረት ይፈልጋል ለመመለስ ገባ አይደል አንደኛ ከአይምሮ ከተፈጥሮ አይምሮ ጋራ አይደል ምናበብ መቻል አለብህ ሁለተኛ ድፍረት ይፈልጋል ሶስተኛ ደግሞ ሰነድ ይፈልጋል ማስረጃ አሁን ይዳ በዚህ ጋር ፍጹም ሰውነ ፍጹም አምላክ ነህ ምናምን እያልኩ አንተን አምላክ ማድረግ ይችላል እሱ አይደለም ጥያቄው አትችልም ይኸውልህ እንደዛ መናገር አትችልም አንተ ኢየሱስን በራስህ እምነት ይኸውልህ ሰው ነው ማለት ትችላለህ በራስህ እምነት በእኛ እምነት መታገን ሰው ነው ማለት አትችልም አላልኩም እኮ አንዴ አንተ እኮ ይኸውልህ ባሊ አንተ እኮ ሰው ነው ብለህ እኮ አምናል በራስህ ነው ፍጹም አምላክ ፍጹም ሰው ነው ላይክ አንድ ነገር እኮ አልተ ሁለት ነው አምላክም ሰውም ነው ያ ቆይ ይራብ ያንዴ ፍጹም ነው አስነብብ ያለው አይደል እንደ ያንን ፓርት ኢየሱስ አላስነበብኩም ይወዳ ያንን ፓርት አስነብብ ያለው አይደል ፍጹም እስኪ ፍጹም የምትለዋን አብራራልኝ ፍጹም ማለት ምን ማለት ነው አብሶሉት ማለት ነው ምን ፍጹም ማለት ሌላ የሌለ እንደማለት ነው አይደል ስለዚህ ፍጹም ሰው ነው ካልክ ሌላ መጨመር አትችልም ማለት ነው ፍጹም የምትለዋን ቃል ካስገባ ባይብል ነው የሚለው ነው አይደል የምለው ብራዘር አይልም ምንድነው አይልም የምትለው ፍጹም ሰው ፍጹም አምላክ ነው የሚል ማስረጃ ካመጣ እኔ እምነቴን እቀይራለሁ ዛሬ ባይብል ላይ አይ ሹር እኔ አትቀይር ለኔ ስትል ብትቀይር ባትቀይር እኔ እንድትቀይር ምናምን አይደለም ከራሴ ጋር ላንተ ሳይሆን ከራሴ ጋር ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ኢየሱስ ፍጹም አምላክ ፍጹም ሰው ነው የሚል ቃል በቃል ካመጣ በመረጃ እኔ ራሴ እቀይራለሁ እያልኩ ነው መቀየር አይጠበቅብህም እንትን እምነት እሺ አሳየኝ ብቻ ኤኒዌይ እኔ ዛሬ በነገራችሁ ላይ ማለት ነው ማየት የምፈልገው መስማት የምፈልገው ይሄ መቃረን የለበትም ኦኬ ሉቃስ 2:7 ላይ ግባና እዛ ላይ አንብብ ከፈለክ እሺ እዩዳብ ከቻልክ ክፈት ያለ በደን ይልከፍት ነው ምን ላይ ሉቃስ 2 ቆይ አንዴ 1 ሰከንድ እስኪ ጋይስ ታፕ ኮፒ ሊንክ አድርጉ በነገራችሁ ላይ ያላችሁ እኔ ዝም ልበል እኔ ዝም ነው የምለው እኔ ደሜ መራራ ነው እኔ አልቃወም አልደግፍም ግን መስማት እፈልጋለሁ እኔ ሁሴን ከሌላ ዕውቀት ካለው ሰው ጋር ተገናኝቶ እንዲያወራ እፈልጋለሁ ሉቃስ 2:1 አይልም ወንድሜ ሌላ ነው ያለው አይወለ በሁለቱንም ላሳየ ነው ፍለሽ የሚለውንም አምላክ የሚለውንም ማለት ነው እሱ አሁን ስለ ስጋ ስለመሆኑ ነው ከሴት ስለመወለዱ ነው የሚያሳየው ጆን 1:14 ላይ ደግሞ ስትሄድ ማለት ነው the word became flesh and dwelt among us ይላል ያቄ ምን ነበር the word became flesh and dwelt among us word ማለት ቃል ምንድን ነበር እግዚአብሔር ነበር አይደል እግዚአብሔርም እሱን አልጠየኩም ወንድሜ እኔ ጠየቅኩ እኔ እዚህ ጋር ህዝብ እየሰማከ ነው ኢየሱስ ፍጹም አምላክ ፍጹም ሰው ነው ስትል ያ እኮ ያነበብኩልህ እኮ ነው የሌለ ነው ስለ አይ ባይብል ይላል ይኸውልህ ጂሰስ ስምንት 58 ላይ እሺ እኔ ጠየቅኩት እሱን አይደለም ወገናችን እኔ ጠየቅኩት ይኸውልህ ወንድሜ እኔ እንደዚህ ስትከራከር ይሄን እያልከኝ እየጠቆምከኝ አንድ ቃል አምጣ ምናምን የሚል ትንትልትል አልችልም አንተ ነህ እንደዚህ ያልከኝ ስለዚህ ካላመጣህልኝ ደግሞ አላመጣህልኝ ያው የነገርኩህ እኮ ነው ማንበብ የምትችል ከሆነ ማለት ነው አምጣልኛል እሱ ቃል በቃል ነው አሁን ቃል በቃል ካለ ማሳየት ኦኬ አንዴ ሁላችሁ እዚህ ጋር በመሰላችሁ አደንደበት ቆይ እስኪ እኔ ከኦርቶዶክስ ተዋህዶ ልጆች ቢመጡና ቢመልሱልኝ ደስ ይለኛል እኔ እጠይቃለሁ እናንተ መልሱ እኔ አልመልስም ብያለሁ እኔ ቃል ገብቻለሁ
አልመልስም። ይሄን ለምን አታረጉምለትም ብራዘር? the word became flesh and dwelt among us ምን ማለት ነው? ጥያቄው ሳለማ ባለ ጥያቄው አንዴ ነው ጥያቄው እሱ ያለው ነው። ጥያቄው ኢየሱስ ፍጹም ሰው ፍጹም ያ መለኮት የሚል ቃል አይልም። እሱ ላይ ይሄ ምንድን ነው የሚለው? እንዴ ፍጹም የሚል ቃል የለም። አብሶሉት የሚል ቃል የለም። ሶስት the word became flesh እያረክ ያለው ነገር ጀስት ዲቤት እንደዚህ ይሄን ወርዳምጣ ይሄን ወርዳምጣ እንጂ ማለት ነው። ይሄ አሁን ለምሳሌ ለእውቀት እውቀት የምትፈልግ ከሆነ እኔ እኮ አያገባኝም፣ የትኛውም እምነት ሊያሸንፍ ይችላል። አይ ዶንት ኬር። ግን ለእውነት የምትል ከሆነ ቃልም ወደ ስጋ ተቀየረ ማለት ምን ማለት ነው? ባሌ አምናሴን ከአሁን እኮ ይኸውልህ ዋን ኦፍ ትልቁ ችግር ምን መሰለህ ቤቱ ላይ አንደኛ ንግግር የምትመልሰው እንዳልከው የምትመልስለት መልስ ከመጽሐፍ ቅዱሳዊ ዋናው ጥያቄውን እስከመለሰ ድረስ ተቀባይነት ይኑር አይኖረው ሌላ ጉዳይ ነው አይደል? እሱን እኔ እንዲቀበለኝ እኮ አይደለም፣ ግን ይሄ መልሱ ነው። ጠየቀ ፍጹም ሰው ፍጹም መለኮት የሚል ቃል አምጣ ነው የሚል ቃል በቃል ራሱን ቃል እንዳ ኮንቴክስት ይሄ ስጋ መሆኑን ላሳየ አምላክ መሆኑን ላሳየ እዚህ ጋር ምን ነው ለውጥ ነው ለውጥ አለው። because ይሄኛው አባባል ነው። አሁን ይኸውልህ ኖ ለምን ነው አባባል የምትለኝ? ከባይብል ላይ እኮ ነው ማለት ነው። አይ የክቢት እንደ ዮሐንስ 1 ላይ የሚለው በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ነው። አይ እንትን ነው እዛ ጋር ይኸውልህ ይሄ አባባል አሁን could be interpreted in many ways ኢንተርፕሬት መደረግ አለበት አይደል? ቀጥታ ለምትወስደው you have to interpret ቃል ኢየሱስ ነው አይልም። አንተ ነህ ኢየሱስ እኛን ኢንተርፕሬት አድርገን ይሄው እኮ ቃል ኢየሱስ ነው የሚለውን እኮ አነበብኩልህ ነው አይልም። become flesh እኮ ይላል። but he become flesh ስላለ it doesn't say እሱን ማለት አይደለም። we have to interpret, we have to insert ከሌላ ጥቅስ አምጥተን insert ማድረግ አለብን አይደል? ግን ፍሌሽ ሆነ የሚለው ቃል ፍሌሽ ሆነ የሚለው ቃል እግዚአብሔር ከነበረ ይሄኛው ኢምፕሊሲት ነው። ይሄ ወለ ቴዎሎጂካሊ ኢቭን በክርስትና አመለካከት የማይቀበሉ አሉ። ተረዳኝ። በክርስትና ራሱ በሜጀር ዶክትሪን ስትማር ይሄን በሁለት በኩል ነው ኢንተርፕሬት የሚደረገው። ስለዚህ ይሄ ኤክስፕሊሲት አይደለም። አሁን ኤክስፕሊሲት ማለት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድርን የፈጠረ እግዚአብሔር እንደሆነ እናውቃለን። በቃ ኤክስፕሊሲት ነው። አጨቃጭቅ ተረዳኝ። አጨቃጭቅም እግዚአብሔር የሚለው ቃል ግን ሊያጨቃጭቃል። ቢካዝ አሁን እግዚአብሔር ዲፋይን መደረግ አለበት። አንዱ እግዚአብሔር የሚል ኤሎሂም ነው። ኤሎሂም ማለት ፕሉሮ ነው። ሁለትም ሶስትም አራትም ሊሆኑ ብሎ ወደ ኢንተርፕሬቴሽን ትገባለህ። ነው ግን እግዚአብሔር አንድ ነው መጽሐፍ ቅዱስ የሚለው አይደል እንዴ? in the beginning God created the heavens the earth። ይሄ ኤክስፕሊሲት ነው። ሰማይና ምድርን መላእክት አልፈጠረም፣ ለሰይጣን አልፈጠረም። የፈጠረው እግዚአብሔር እንደሆነ በቃ ኤክስፕሊሲት ነው። ኢንተርፕሬቴሽን አምጣ ይሉህ። ኢንተርፕሬቴሽን የሚያስፈልጓቸውና ወይም ደግሞ ኢንተርፕሬቴሽን ኢንሰርሽን አስገብቶ የሚናገሩ አለ። አሁን ጥያቄው ምንድነው? ኦኬ እሺ፣ ይሄኛው ለምሳሌ ቆላስይስ 2:9 ላይ for in him dwells all the fullness of the Godhead bodily የሚለው አንብቦሽ እሱ ነው። እኔ አውቀዋለሁ፣ እኔማ አውቀዋለሁ ኮላሽን 2:9 ግን አሁን ግን make me understand it። እንዴት so in him Colossians 2:9 እኮ for in him the whole fullness of deity dwells bodily ይላል። በጣም ክሎዘስት የሆነ ዳይሬክት ወርዲንግ ነው። እንዴት አልቀበለውም? ባይብል ላይ አይደል እንዴ ያለው? so he wasn't limited. He was limited at some point. You know that. If he's limited, how can he have the full
ፉል ገባ አይደለ? አሁን ይኸውልህ ጥያቄውን መሰለህ አሁን እኮ አሁን ይኸውልህ ለመጀመሪያው እሱ እኮ ነው ገብቶኛል። ካንተር ጥያቄውን ግን ይኸውልህ ያ ግን እንደ ሞኝ አይነት እውቀትና ዲቤት ከፈለክ ችግር እኮ የለውም። እያደረኩ ነው እያበላሸው ነው ቢካዝ እኔ ኖ ካንተር ጥያቄውን መጠየቅ ችግር የለውም። እዮዳብ አንዴ እኔ አሁን ችግር የለውም ወንድሜ የሚለውን እያዳመጥኩ ነው። ገባህ አይደለ? አሁን እዚህ ጋር ፍጹም ሰው ፍጹም አምላክ የሚለውን በአንድነት ካመጣው ብራዘር ይኸውልህ በእንደዚህ አይነት ጥያቄ ልናወራ አንችልም። እኔ እናንተ ለመሰለ እኔ እምነቴን እቀይራለሁ ምናምን እኔ እምነትን እቀይራለሁ እኔ እምነት ያደናል ብዬም አላስብም። በቃ ምን እናድርግ መሰላችሁ? አይ በቃ ወደ እንትን መሄድ የለበትም። በቃ ምን እናድርግ መሰለህ? እኔ አሁን አንደኛ በዓሊም በሃይማኖት በምናምን ውስጥ የምትገባ ልጅ አለም ኦኬ። ግን ያው አዋና እኔ የምፈልገው ከኦርቶዶክሶች ነው የምፈልገው። እስኪ አንደርስታንድ አሁን ምንድነው የምጠይቁትን ጥያቄ እኔ ማዳመጥ እፈልጋለሁ። እኔ እንዲያውም መብረቁ ባወያይ ደስ ይለኛል። እኔ ምንድነው አትሊስት ጥያቄው ካልተመለሰ አልተመለሰም ወይም ተመልሷል ብዬ መሀል ላይ የመናገር ብቃት አለኝ ብዬ አስባለሁ። ተረዳኝ? ለምን አሁን ጥያቄው ሲጠየቅ ጥያቄውን ካልመለስክ አልመለሰም በቃ ወደሚቀጥለው ሂድ የሚል ሰው ይኖራል። ያ ሰው ደግሞ ከሁለቱ ተወያዮች ኢደር እኩል ማወቅ አለበት ወይ በላይ ማወቅ አለበት አይደል? በሁለቱም በኩል ማለት ነው። ለምሳሌ መብረቁ ስም ማን ነው ካልኩ የአባቴ ልጅ ካልከኝ በቃ አልመለስክም። የተጠየቀው ስምህን ነው እንጂ አንተ የመለስከው ግን የማን ልጅ እንደሆንክ ነው የመለስከው። አሁን ቅድም ሲደረግ የነበረው በአንድ በኩል ሲጠይቀው አይመልስም እና ኦርቶዶክሶች እናስገባና እስኪን ጠይቃቸው። እነሱ ናቸው እነሱን ወክሎ ነው ዛሬ እፎይ ድቤት ያደረገው። 70 እና 80 ሺህ ሰዎች ተከትለው እፎይ ይችላል ሲሉ ነበረ። ምናልባት እኔ ያላየሁት እኔ ሚዛናዊ ሆኜ መሀከል ሆኜ ጠይቃለሁ። የሚመልስ ካለ ይመልስ፣ ኦኬ የሚመልስ ካለ ይመልስና ኦርቶዶክሶችን እናስገባ። የኦርቶዶክስ ተዋህዶ እምነት ተከታዮች ካላችሁ መብረቁ ትጠይቃለህ። እኔን ታምነኛለህ። መብረቁ ተመለሰ ካልኩ ተመለሰ ነው፣ አልተመለሰም እንኳን አልተመለሰም ነው የምለው ለምጠይቀው ጥያቄ። ቢካዝ ጥያቄው በአግባቡ መመለስ አለበት፣ ሳይቀየር ሳይለወጥ በአግባቡ ከመጽሐፍ ቅዱስ መመለስ አለበት። ያ እኔ ሰው ጥያቄ ጠይቅ ካለኝ ጠይቄ ዝም ነው የምለው ታውቃለህ። ካልተመለሰ ደግሞ ድጋሚ አልተመለሰም ብዬ ሌላ ጥያቄ ነው የምጠይቀው። እንጠይቅም ካልፈለጋችሁ ዝም ብዬ አዳምጣለሁ፣ ችግር የለውም። እኔ አሁን ምንድነው ቅድም እፎይ የጠየቀውን ሰዎች መጥተው እኔ አልተመለሰም ነው እፎይ መመለስ አቅቶታል። አንድ ነገር የመለሰው ነገር የለም። ወደ ጭቅጭቅ ወደ ክርክር ወደ ምናምን እየገባ ወደ ብሽቅ ሲገባ ነበር። ግን የሚመልሱ ልጆች አሉ ብዬ አስባለሁ። ከኦርቶዶክስ ተዋህዶ እሳት የላሱ በደንብ መጽሐፍ ቅዱስንም እንትናቸውን ዶግማቸውንም ቀኖናቸውንም እንትናቸውን በደንብ የሚያውቅ ይኖራል ብዬ አስባለሁ። ካላችሁ አንድ ቁጥር ጻፉና ተመለሰ ትላላችሁ ወይስ? እስኪ ሁሱ ቤት ሰዎች እየሰለሙ ነው። የማን ጥፋት ነው እንዴ? እኔም እኮ ትንሽ ደርሼ ነበርኩ። ልጁ ይማርካን፣ ጎበዝ ልጅ ነው። ንግግሩ፣ ጥያቄው በጣም ያናዳል። በነገር ላይ እንደ ክርስቲያን እኮ እኔ በጣም ነው የምናደደው መመለስ አለመመለሳቸው። እኔ ታውቃለህ የሚቃረን ነገር ካለም ይቃረናል ነው የምልህ። እምነት ማለት በእውነት ነው አይደል? የግድ እንትን ማለት የለብም። እሺ ማን ልጠይቅ? ዳልቻ አንተ ነህ እንዴ? ምንድነው የዳልቻ አርሲቻ እስና ዳልቻ እሱ መስሎኝ ነበር። እኔ ራሱ አይመስልም። እያሞክለት ነው ያ እንደዛ። እሺ ቆይ ትገባለህ ደግሞ በሌላ ጉዳይ እንትን ዳግመኛ በሃይማኖት እንዳያስሩት። እሺ ማን ነው ስም የገባው? መምህር ቀለመ ወርቅ። አቤት አቤት። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? እንዴት አመሻችሁ? አለን እግዚአብሔር ይመስገን። እሺ መብራቁ ትጠይቃለህ ጥያቄን? ለመጠየቅ ፈቃደኛ ከሆኑ እፎይ ከዛሬው ውይይት ልጠይቅ ወይንስ የራሴ ልጠይቅ? ከዛሬው ውይይት የዛሬው ውይይት ትንሽ እስኪ ምናልባት የተሻሉ ኦርቶዶክሶች መጥተው ለእናንተ ላልተመለሰላችሁ እንዲመልሱላችሁ ፈልጌ እኮ ነው። ኦኬ ከዛሬው ውይይት ላይ በጣም ብዙ ጊዜ የምጠይቀው ጥያቄና ለመረዳት የሚከብድ ጥያቄ ስለሆነ ልጠይቅ። ሁሱ ያነሳው
ኤፌሶን ላይ የተቀመጠ አለ። ኢየሱስም እንደውም ሞቶ ከተነሳ በኋላ እንደ ክርስትና አስተምሮ ሊያርግ ሲል ወደ አምላካችሁ እና ወደ አምላኬ ያለው እሱ ነው የሚነሳው ሁሌም። እና ኢየሱስ ክርስቶስ ራሱ ከሆነ አምላክም ሰው የሚሆነው ኤፌሶን ላይ የኢየሱስ ክርስቶስ አምላክና አባት ይባረክ እንዲሁም ደግሞ ወደ አምላካችሁና ወደ አምላኬ ብሎ ቃል በቃል ወደ አምላኬ ያለው ቃል ላይ አምላክ አለኝ የሚል ትርጉም ነው ያለው በእኛ። እና የሱ አምላክ ማን ነው የሚል ጥያቄ ነው ጠይቀው። ሄሎ አሉ አቤት አለው። እኔን ነው አ እኔን ነው የጠየቃችሁኝ? ያው ጥያቄ መልስ ስላልከኝ አላልኩኝም። እና ጥያቄውን የሚጠይቀው ወንድማችን ማን ነው? ሙስሊም ነው ክርስቲያን ነው? ሙስሊም ነው። ስለዚህ እስኪ ሙሉ ቃሉን ያንብብልን። ከመጽሐፍ ቅዱስ ላይ ሙሉ ቃሉን ያንብብልን። የቀረው ስላለ ሙሉ ቃሉን ያንብብልኝ እስኪ። ሰምተሃል መብረቁ? እሺ ላንብብ። ታፕ ኮፒ ሊንክ አድርጉ። በክብር ተከባብረን ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናትና የሁሉም አምላክ የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ነው ቃል በቃል። ስለዚህ የኢየሱስ አምላክና አባት ማን ነው ነው ጥያቄው። በጣም ጥሩ። ይህንን የሚለው እግዚአብሔር አብን ነው። ኦኬ። ስለዚህ የኢየሱስ አምላክ እግዚአብሔር አብ ከሆነ ኢየሱስ አምላክ አይደለም ማለት ነው። አምላክ ነው፣ እሱማ አምላክ ነው። ስለዚህ ሁለት አምላክ አባትና ልጅ ናቸው ማለት ነው። አይ ሁለት አምላክ ሳይሆን አንድ አምላክ ነገር ግን አባት ያለው ማለት ነው። ለምሳሌ ይህንን እንዴት መሰለ የምንረዳው? መድኃኒታችን ኢየሱስ ክርስቶስ አምላክና አባት፣ ቅዱስ ጳውሎስ የኢየሱስ ክርስቶስ አምላክና አባት ይባረክ ሲል አንተ እንዴት ነው የምትረዳው? አባትና አምላክ የሚለውን አሁን ሁለት ነገሮች ነው የተናገረው። አንተ ያስከው አምላክ የሚለውን ነው፣ ግን አባትና አምላክ የሚለውን እንዴት ተረዳው አንተ? እኮ ጥያቄ መሰረታዊ ጥያቄ ሁለቱንም ነው መረዳት ያለብን። አባትና አምላክ ብሎ አጫፍሮ ነው የተናገረው። ሁለት ነገሮችን ነው የተናገረው ቅዱስ ጳውሎስ። አምላክና አባት ብሎ ሲናገር አምላክ የሚለው ብቻ ላይ ሳይሆን ፎከስ ማድረግ ያለብን አባት የሚለው ላይ ጭምር ነው። ስለዚህ ኢየሱስ ክርስቶስ አምላኬም አባቴም ያለው አንድ አካል አለ አይደለ? አምላኬ ካለው ለምን አባቴ ያለው? አባቴ ያለውን ደግሞ ለምን አምላኬ ያለው? ይሄን እንዴት ተረዳው አንተ? አባቴና አምላኬ የሚለው አምላኬ የሚለው ተው፣ አምላክ አለው ብለህ ተረድተዋል አንተ። አባቴ የሚለው እንዴት ተረዳው? እንደኔ ያረዳድ መቼስ የወለደው ልጁ አይደለም አባት የጸጋ አባት ሆኖ አምላክም ሆኖ የጸጋ የሚል አለ። የጸጋ የሚል አለ። እግዚአብሔር ለሚያምን ሁሉ እኮ እግዚአብሔር አባታችን ነው ይላል አይደል? የለም እዚህ ጋር የምንረዳው የጸጋ የሚል አለ ነው። የጸጋ የሚል አለ። ስለዚህ አምላክ የሚለውንም እንዲህ አይነት ትርጉም መስጠት እንችላለን። ሜቢ ማናጀር እና አሲስታንት ማናጀር እንደማለት ነው። ቆይ አንዴ ቆይ። አሁን የጸጋ ካልሆነ መቼም አግብቶ ወልዶት ነው አንልም አይደለም? ስለዚህ አባቴም አንተ የምታውቀው አግብቶ መውለድ ጥያቄ እንኳን ገና አልጨረስኩም እኮ መምህር። ጥብቅ ጥሩ ነው።
እኔ እየጠየቅኩ ያለው አባቴ የሚለውንም አክሴፕት አደረኩ እኮ ችግር የለውም። አባቱም ነው ብዬ ተቀበልኩ። የትኛውም አባት ይሁን ችግር የለውም። 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 አንድ አምላክ። ስለዚህ ያ አንድ አምላክ ኢየሱስ ነው ወይንስ አብ ነው ነው ጥያቄው። እግዚአብሔር ሶስት አካል አለው። እግዚአብሔር ሶስት አካላቱ የራሱ ስም አለው፣ የራሱ መልክ አለው። ስለዚህ እግዚአብሔር በአካል በስም በግብር ሶስት አምላክ ብለን እናምናለን። መጀመሪያ መሰረት የሆነውን ቤተክርስቲያን የምታስተምረውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን መሰረቱን መያዝ አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው እግዚአብሔር አንድ ነው፣ ነገር ግን ሶስት አካል አለው። ሶስቱ አካላት የየራሳቸው ስም አላቸው፣ የየራሳቸው ግብር አላቸው ብላ ታስተምራለች። ስለዚህ እግዚአብሔር በስም በአካል በግብር ሶስት እንላለን። የስም ሶስትነቱ አብ ወልድ መንፈስ ቅዱስ ይባላል። አብ ማለት ምን ማለት ነው? አባት ማለት ነው። ወልድ ማለት ምን ማለት ነው? ልጅ። የማን ልጅ? የአብ ልጅ ማለት ነው። መንፈስ ቅዱስ ማለት ሰራጺ ወይም ከአብ የተገኘ ማለት ነው። ወልድ አስራጺ ነው። አብ አባት ከሆነ ወልድ ልጅ ከሆነ መንፈስ ቅዱስ ምንድን ነው? ሰራጺ የተገኘ። ምን ማለት ነው? ሰራጺ ከአብ የተገኘ ማለት ነው። ምን ማለት ነው? ከአብ የተገኘ። ከአብ የተገኘ ምን? አዎ ምን ማለት ነው? አካል ነው። ከአብ የተገኘ አካል አይደለም። አካል ነው። አካልማ አይደለም። አካል የለውማ መንፈስ ቅዱስ እኮ መንፈስ ቅዱስ የምንለው እኮ ነው። አካል ብለን ኃይል ነው። ኃይልም ነው አካልም ነው። ግን ራሱን የቻለ አካል አይልም። መንፈስ ቅዱስ አካል የለውም። መንፈስ እኮ አካል ነው። አካል አለው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈስ ቅዱስ መጽሐፍ ቅዱስ ላይ አካል አለው ይላል። አካል እንዳለ አዎ። አካሉ ምንድነው? በቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ አውጥተህ ማንበብ ትችላለህ። ከአብ የሚወጣ ጰራቅሊጦስ መንፈስ ቅዱስን እልክላችኋለሁ ይላል። አካሉ ምንድነው? መገለጫውማ የየራሳቸው መልክ አካል አላቸው። ምንድነው አካሉ? ምንድነው አካሉ? መገለጫ አካል ካለው መንፈስ ቅዱስ አካሉ ምንድነው? ለምሳሌ አብን እንዴት ተረዳው አንተ? አሁን አብ አካል አለው አይደል? ቆይ መንፈስ ቅዱስ ላይ አካል አለው ብለኛል። መንፈስ ቅዱስ ነው ይላል። አንተ አካል አለው ካልከኝ አካሉ ምንድነው? መገለጫው ኢየሱስ በስጋ ተገለጠ አልክ፣ ወልድ ሆነ አልክ፣ ስጋ ሆኖ። መንፈስ ቅዱስ መገለጫው ምንድነው? መንፈስ ቅዱስማ ራሱን የቻለ አካል አለው እኮ ብያለሁ። አካሉን ንገረኛ። ጆሮ እንደ አብ እንደ ወልድ የራሱ አካል አለው። መገለጫው በየትኛውም መንገድ ሊገለጽ ይችላል። ኖ እንዴ አካል አለው ካልከኝ ለሱ ብቻ የሚገለጥበት አካል ምንድን ነው? ወልድ ጴጥሮስ ወልድ ነው? አይ አይደለም። ጴጥሮስ ወልድ አይደለም። ኦኬ ሉቃስ ወልድ ነው? ወልድ ልጅ አይደለም። ወልድ መገለጫው አንድ ነው አይደል? መንፈስ ቅዱስ መገለጫው ምንድን ነው? ወልድ እኮ በስጋ ተገለጠ፣ ስጋን ለበሰ፣ ስጋን ተዋሃደ፣ ከመቤታችን ከቅድስት ድንግል ማርያም ስጋን ነሳ ነው እንጂ የምንለው። ስጋ ራሱ የመለኮት መገለጫው አይደለም እኮ ነው እንዴ? ነው እንጂ አይደለም። ስጋን ለበሰ ነው የምንለው እንጂ መለኮት ስጋን ለበሰ ነው እንጂ የምንለው መለኮት በስጋ የተገለጠ አይደለም ማለት መለኮት። ስለዚህ ጥያቄ አለ። ስለዚህ በስጋ ሰው ሲያርግ ምን መስሎ ነው ያረገው? ኢየሱስ መስሎ አይደለም የሚባለው እዚህ ጋር በነገራችን ላይ ምን ተለውጦ መለኮት በሰውነቱ ወደ ሰማይ ያረገ ነው የምንለው። ቃል
ቃል አልክ ኢየሱስ ነው አልክ አይደል? ቃል ሲመጣ በስጋ ተገለጠ አልክ አይደል? ሰው ሆነ። ሰው ፊዚካሊ አይን አለው እጅ አለው በቃ ሰው ሆነ። መለኮት ሰው ሆነ ነው የምትለኝ አይደል? ኦኬ መለኮት ሰው ሆነ። ሲያርግ ሲመጣ መለኮት ነበር፣ ሲያርግም መለኮት ነው ያረገው። እዚህ ጋር ማየት ያለብን ምንድነው? መለኮት በስጋ ነው የምንለው። ማብራሪያ ሳይሆን ከመምጣቱ በቆይ ምን መሰል እንትን እንዲሆን ቀላል እኮ ነው። ቃል ወረደ ሲመጣ ስጋ ለበሰ አይደል? ለበሰ። ስጋውን ይዞት ነው የመጣው ከላይ? አይ አላመጣም። ስለዚህ ሲሄድ ስጋውን ትቶት ነው ሄደው? ይዞ ነው ሄደ፣ ግን መስሎ ሳይሆን የነሳውን ስጋ አምላክ አድርጎ ነው የወሰደው። አምላክ አድርጎ ነው የወሰደው? አዎ የነሳውን ስጋ ለምን ሲመጣ ይዞት ካልመጣው ሲመጣ የነሳው ስጋ እኮ አምላክ ሆኗል። አምላክ ሆነ። የነሳው ስጋ አምላክ ሆኗል። አዎ የተቀየረ ነገር አለ? አልተቀየረም። ሲያዩት ደቀ መዛሙርቶች ሲያዩት ምንም ራሱ ነው ደም ግባቱ ምኑ ደሰይ ማለት አላወቁት ነው የሚለው ይወዳል። አላወቁት ነው አይ እንዴ ራሱ ነው እንጂ ቀዳዳውንም ሲነኩ የእጁም ቀዳዳ የዚህም ቀዳዳ መላክ መሰላቸው ነው የሚለው እኮ አላወቁትም ነው። ኖ መጀመሪያ ነው እንደዛ አይልም። እንደ ቀርቦማ እኮ ሲያዩት እኮ እሱ እንደሆነ አይተው እኮ ነው። እንዲያውም እኮ ዮሐንስ ነው ከሩቅ እንዲያውም አሳያ ጠመዱ ደቀ መዛሙርቶችን እኮ የሚያገኛቸው እንዲያውም አሳያ ጠመዱ ከሩቅ እኮ ነው ዮሐንስ የጠራው አይቶት ማን እንደሆነ አይቶ ፊዚካሊ አይቶት። ከዛስ ሲያርግ ቃል ነው ያረገው ወይስ ወልድ ነው ያረገው? በጣም ጥሩ። ቃልና ወልድ ይለያያል? አይወል ሲመጣ ቃል ነበር፣ ከዛ ስጋ ለበሰ፣ ተወለደ፣ ስጋ ለበሰ፣ ሰው ሆነ። ሲመጣ ሰው አልነበረም። ሰውነቱን እዚህ ነው ያገኘው፣ መሬት ነው ያገኘው አይደል? አዎ። የኔ ጥያቄ ሰው ሲያርግ ሰው ሆኖ ነው ያረገው? ሰውነቱን ይዞ ነው ያረገው ወይስ መለኮት ብቻ ነው ያረገው? ሰውነቱን መለኮት በስጋ ነው ያረገው። መለኮት በስጋ። እሺ በዙፋን ላይ የተቀመጠው ማን ነው? አሁን ይኸውልህ እዚህ ጋር የምናየው የምንመለከተው እኮ ምን መሰለህ፣ መለኮት አሁን ወረደ ስንል ቦታውን ለቆ አይደለም እኮ። በማህፀን ሲጸነስም ሲወለድም ሲሰቀልም ሲገደልም ሲቀበርም ሲነሳም ቦታውን አልለቀቀም። የለቀቀበት ጊዜ እኔ ያልጠየቅኩት እዚህ ላይ ነው እኮ አሁን ትልቅ ችግር። አሁን በስጋ መለኮት አረገ የምንለው በስጋ ነው። በስጋ በቃ ኢየሱስ ነው ያደረገው ያዩት። የሚመለሰውስ ሲመለስ እኮ አልኩ መጀመሪያ መለኮት ከስጋ መለኮት ከመቤታችን ከቅድስት ድንግል ማርያም ሲመጣ መለኮት ነበር፣ ሰው ነው ሄደ። ሲመጣ ሰው አልነበረም። ሲመጣ ሰው አልነበረም። ሰው አልነበረም፣ ሰው ሆነ። ሰው ሆኖ አረገ። ሰው ሆኖ አሁን ተቀምጧል በዙፋኑ ላይ አይደል? አዎ በዙፋን ላይ የተቀመጠው መሬት ላይ መጥቶ ሰው የሆነው ሰው ሆኖ አረገ። አይ ቢሊቭ ሐዋርያ 1:40 ላይ መስለኝ አይደል እንዴ? እና እንዲያውም መላእክቶች ምን ይላሉ ለደቀ መዛሙርቶች? ምንድነው የምታዩት? ይሄ የምታዩት ራሱ ተመልሶ ይመጣል ይላል ባዲሊ። ስለዚህ አሁን በዙፋኑ ላይ ያለው ሰው ነው የተቀመጠው። ያ ሰው ወልድ ነው በዙፋን የተቀመጠው። ራእይ ላይም የሚያሳየን በዙፋን የተቀመጠው አንድ ዙፋን። ስንት ዙፋን አለ? ቅድም ወልድ ነው ቃል ነው ስላልከኝ ነው እንደዛ ይቀያይ ነው። አንተን ለማለት ፈልጌ ነው። ስንት ዙፋን ነው ያለው? አሁን ኢየሱስ ሂዶ ስንት ዙፋን ነው ያለው? ዙፋን አንድ ነው። በዙፋኑ የተቀመጠው አብ ነው ወልድ ነው መንፈስ ቅዱስ ነው? ዙፋን አንድ ነው። ይኸውልህ አሁን እዚህ ጋር በዙፋኑ ላይ የተቀመጠው ማን ነው? ኢየሱስ ካረገ በኋላ በዙፋኑ የተቀመጠው ማን ነው? ዙፋን እኮ ማለት እንደዚህ እንደ ነገስታት ያለ ዙፋን ያለ እኮ አይደለም። በስላሴ ዘንድ ወይም በእግዚአብሔር ዘንድ እንደ ነገስታት ያለ ዙፋን 1 2 3 ተብሎ መቀመጫ ያለው የለም እኮ። እንደዛ አይነት የለም እኮ። ኖ ይነግረናል እኮ መጽሐፉ ይነግረናል። አይ መጽሐፉ አክቹሊ ዲስክራይብ ያደርገዋል እኮ ራእይ ላይ እኮ የዙፋኑ ምን እንደሆነ ከዙፋኑ ፊት ለፊት ምን እንዳለ በዙፋኑ ምን ሁሉ ነገር እንዳለ 24 እንትኖች በደንብ
እሱ እኮ ለኛ በሚገባን እኮ ነው ወንድሜ፣ እሱ እኮ ለኛ በሚገባን ነው ንጉስ። ኦኬ አይ በቃ እሺ። አሁን ሰው መንፈስ ቅዱስን ደግሞ ንገረኛ፣ አካሉን የመንፈስ ቅዱስ አካል ንገረኝ። በጣም ጥሩ። አሁን እዚህ ጋር ምንድነው እግዚአብሔር ሶስት አካል አለው፣ ሶስትነቱ በስም በግብር በአካል ነው ብለናል። እንግዲህ የት ነው እንደዛ የሚለው? የት መጽሐፍ ቅዱስ ላይ እግዚአብሔር ሶስት አካል ይላል የሚል ቃል አለ? እግዚአብሔር ሶስት አካል አለው የሚል ቃል አለ? አስተምሮን ነው የምነግርህ። በኋላ ወደ መጽሐፍ ቅዱስ እንመጣለን። ኖ ቆይ አስተምሮ አልፈልግም እኔ። because አስተምሮ እኮ ከመጽሐፍ ቅዱስ ውጭ ነው። እኔ የምለው እግዚአብሔር ሶስት አካል አለው ይላል መጽሐፍ ቅዱስ ላይ። ቆይ መጽሐፍ ቅዱስ አስተምሮ ነው አይደለም? ኖ አስተምሮ መጽሐፍ ቅዱስ አይደለም። ኖ አስተምሮማ ከመጽሐፍ ቅዱስ ወስደው የራሳቸውን ትምህርት መጽሐፍ ቅዱስ አስተምሮ አይደለም ካልክ ክህደት ነው የሚሆነው። አይደለም ማነው ስም ወንድሜ ይቅርታ። አስተምሮ ማለት ይኸውልህ የጴንጤ አስተምሮ አለ፣ የኦርቶዶክስ አስተምሮ አለ፣ የካቶሊክ አስተምሮ አለ። ግን ነገው መጽሐፍ ቅዱስ የሚል ይኸውልህ ይሄ መጽሐፍ ቅዱስ እኮ ማለት ነው። ለምን ነው ጥያቄው? ይኸውልህ አሁንም ከእንትና ጋር ያጋጠመን ችግር ይሄ ነው። እኔ አሁን የምትፈልገው ቅድም ይሄን ካልከኝ አልፋለሁ። የመንፈስ ቅዱስን አካል ብቻ ነገር መገለጫው አብ መገለጫ አለው። የአብ መገለጫ ምንድነው? በጣም ጥሩ። እሱን ነው እኔም እንድትለኝ የፈለኩ የነበረ። ቅድም የመንፈስ ቅዱስን ብቻ ከምትጠይቀኝ የአብ መገለጫው ምንድነው ብዬ እየጠየቅኩ ነበር። አልሰማይ ብለህ ነው እንጂ። እሺ ንገረኝ፣ የአብ መገለጫው ምንድነው? አካል አለው ብለኛል። አብ አካል ካለው አካሉ መገለጫው ምንድነው? አካሉ መገለጫው ልክ እንደ ሰው ሆኖ ልክ እንደ ሰው ያለው አካል ሰው ያለው በሙሉ ለእግዚአብሔር አለው። ግን ያ ሲሆን ምሉ ነው፣ ውሱን አይደለም። ለምሳሌ ሰው አጭር ቁመት ጠባብ ደረት ነው ያለው፣ የሚሞት ነው፣ የሚፈርስ የሚበሰብስ ነው፣ ከሌላ ጸጋን ክብርን የሚፈልግ ነው። እግዚአብሔር ግን አካል አለው ስንል አካላቱ የሚጨበጥ የሚዳሰስ የሚታይ አይደለም፣ እንዲሁም ደግሞ የሚወሰን አይደለም። ምሉ ነው፣ በዓለም ምሉ ነው። ከዓለም በአፋም ወይም ከዓለም ውጭ የሞላ ነው። እግዚአብሔር ግን አካል እንዳለው ደግሞ መጽሐፍ ቅዱስ ይነግረናል። ከዚህ አንጻር ከመጽሐፍ ቅዱስ አንጻር ምን ይላል መጽሐፍ ቅዱስ? የእግዚአብሔር እጅ እግር እንዳለው ምን ይላል ካልከኝ ወደ መጽሐፍ ቅዱስ ማስረጃዎች እንገባለን። ስለዚህ እግዚአብሔር ሶስት አካል ካለው ሶስቱም አካላት የየራሳቸው አካል አላቸው ነው። ዓይን፣ ጆሮ፣ እጅ፣ እግር ፍጹም አካል የሚባለው ማለት ነው። ከራስ ፀጉር እስከ እግር ጥፍር ድረስ ያለው ፍጹም አካል ፍጹም መልክ አለው ለእግዚአብሔር ማለት ነው። ለእያንዳንዳቸው ይሄን ስንል ለእያንዳንዳቸው ለአብም ለወልድም ለመንፈስ ቅዱስም መገለጫቸው ይሄ ነው። መገለጫቸው ፍጹም አካል ፍጹም መልክ መኖራቸው ነው። አየው። ስለዚህ የእግዚአብሔር እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ ከራስ ፀጉር እስከ እግር ጥፍር ድረስ ለሰው የሚታዩ አካላት በሙሉ ለእግዚአብሔር አለው። ግን የሰው የሚጨበጥ ነው፣ ግዙፍ ነው። የእግዚአብሔር ግን የሚጨበጥ የሚዳሰስ አይደለም ነው። የወልድም እንዲሁ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። አየው። የመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ይህንንም በመጽሐፍ ቅዱስ እንረዳለን። እንደዚህ ስላልን ግን ሶስት አካል ስላለው ግን ሶስት አምላክ አይባልም ነው። ሶስት አምላክ አይባልም። አንድ አምላክ አንድ ይቅርታ የሚታወቀው እስኪ መጽሐፍ ቅዱስ ልጨርስ። ይሄ ማደናገር ነው። ሰምተኸኝ ነው? ኖ አይደለም፣ አስተምሯል የሚጠየቅኩት። ይቅርታ በጣም ይቅርታ ስላቋረጥኩ። አስተምሮ አይደለም የጠየቅኩት። ኖ አይደለም፣ አስተምሮ አይደለም። የእርስዎን የቴዎሎጂ አስተምሮ ስለ ስላሴ የትሪኒቲን ዶክትሪን አይደለም ንገሩኝ ያልኩት እኮ። ያልኩት መጽሐፍ ቅዱስ ላይ አሁን አብ አካል አለው ብላል። ዓይን አለው፣ ጆሮ አለው፣ ሁለመና አለው። አካል ማለት ፊዚካል ነው አይደል እንዴ? ሜታፊዚካል አይደለም፣ ፊዚካል ነው። እንደ መለስ ዜናዊ ፊዚክ እንዳላንፏጭውቦት ይቅርታ፣ ሜታፊዚካልና ፊዚካል። ስለዚህ አሁን እርስዎ እያሉኝ ያሉ በጣም ይቅርታ። አንተ እምነትህ ምንድን ነው? መጀመሪያ እስኪ ንገረኝ። ምን ብሎታል? ጥያቄ ጠይቆት እኮ ነው። ለበለንት ፌር ለም ብዬ ነው እንዴ? አይደለም፣ እንደዛ ሳይሆን አሁን አንተ ለምሳሌ ልታስረዳኝ ነው ልትረዳ ነው? አንተ ልታስረዳኝ ነው ልትረዳ ነው? ልረዳ ነው። ኖ እኔ ልረዳ ነው። ጥያቄ
ነው ልረዳ ነው ላስረዳ አይደለም። እኔ ጥያቄው ምንድነው ከመጽሐፍ ቅዱስ አሁን አካል አለው ብላ አካል ማለት የሚነካ የሚዳሰስ ታንጂብል የሆነ ነው አካል ማለት ራሱ ስንጠቀም ቃላቶች ስንጠቀም ለመንፈስ የምንጠቀመው ቃል አለ ለስጋዊ ለመለኮታዊና ለስጋዊ የምንጠቀመው ቃላቶች አሉ አይደል? ለምሳሌ አሁን አካል ስንል አካል ያለው ሰው እንትን ፊዚካል ማቴሪያል ብቻ ነው። ላይክ ጨረቃ ከዋክብት አካል አለው፣ ዛፍ፣ መሬት፣ ሰው፣ እንስሳ ምናምን አካል አለው። እርሶ አሁን እያሉኝ ያሉ አብ ወልድ መንፈስ ቅዱስ የየራሳቸው አካል አለ። ወልድ መገለጫው ሰው ነው። ሰው ሆኖ ተገልጧል። ከ2020 ዓመት በፊት በቅድስት ድንግል ማርያም ማህፀን አልፎ ተወልዶ አካል አለው ብሏል። ኦኬ እሱ መጽሐፍ ቅዱስ ስለሚል እንሄድበታለን። የኔ ጥያቄ አሁን ደግሞ የአብ አካሉ ምንድነው? ከመጽሐፍ ቅዱስ ይነግሩኛል ይሄ ብለው። በጣም ጥሩ። አዎ መናገር እችላለሁ። ግን ከዛ በፊት ምንድነው እግዚአብሔር ማለት አካል በሁለት ነገር ይገለጻል። ረቂቅና ግዙፍ ተብሎ ማለት ነው። ረቂቅና ግዙፍ። ግዙፍ የሚባለው ይሄ የሚታየው የኛ አካል ሰማይና መሬት ያለንበት የሚታየው በሙሉ የሚጨበጠው የሚዳሰሰው አካል ይባላል። ግዙፍ አካል ይባላል። የማይታይ የማይጨበጥ አካል ደግሞ አለ። በአይን የማይታይ በእጅ የማይጨበጥ ሊጨበጥ የማይችል። ለምሳሌ ያንን ስንመለከት ነፋስ አለ። ነፋስ አሁን በእጃችን ልንጨብጠው አንችልም፣ ረቂቅ ነው። ግን መኖሩን እናውቃለን። ልብሳችንን ሲገፍ እንዲሁም ደግሞ አቧራውን ሲያስነሳ ዛፎችን ሲያወዛውዝ እናየዋለን። ግን በእጃችን የምንጨብጠው ነገር አይደለም። አካል የለውም ደግሞ ብንል ደግሞ አንችልም፣ አለው። ምክንያቱም በእጃችን ስላልጨበጥ ነፋስ አካል አለው። ቆይ በእጃችን ስላልጨበጥ ነው፣ በአይናችን ስላላየ ነው አካል የለውም ማለት አንችልም። ቆይ ተሳስቷል። እዚህ ቆይ ይቅርታ። ንፋስ እኮ አልተሳሳትኩም። ቆይ ልጨርስ አንዴ ልጨርስና ንፋስ እኮ ኦሪጂናል ቆይ አንዴ ነው። ይቅርታ በኋላ ትጠይቀኛል። ነው ይቅርታ። አሁንም እያብራሩ ነው እንጂ ከመጽሐፍ ቅዱስ የምፈልገው እንግዲህ ዮሐንስ 1:1 ላይ በመጀመሪያ ቃልም ነበር። ግዙፍና ረቂቅ አካል አታምንም አንተ? ግዙፍና ረቂቅ መኖሩን አካል መኖሩን አታውቅም? ሜታፊዚኮና ፊዚኮ የምንለው ፊዚኮ አካል ነው። ግን ሜታፊዚኮ ግን ነፋስ አካል አለ የለውም? የለውም። አካል ሳይሆን the vibration of የዛፎች ከተራራዎች የሚወጣ ኃይሉ የዛ እንቅስቃሴ ኃይል እሱ ራሱ እንትን አለው። ይሄ ሳይንሳዊም ኢቭን በእንትንም መናገር ይችላል ከየት ኦሪጂኔት እንደሚያደርግ እንጂ ከራሱ የሚመጣ አይደለም። ከራሱ በራሱ የሆነ አይደለም። ሳይንሳዊ ሳይሆን መጽሐፍ ቅዱሳዊ ነው ማለት ነው። አይ ንፋስ እኮ ሳይንሳዊ ነው። መጽሐፍ ቅዱሳዊ ብቻ ነው ሳይንሳዊም ነው። ሳይንስ መጽሐፍ ቅዱስ የሚለውን ነው እንትን የሚይዝ። ይቅርታ እንዲያውም ንፋስን ሲያመጡ ነፋስ የሆነ ፊዚካል የሆነ ኃይል ውጤት ነው አይደል? ንፋስ ፊዚካሊ ነው። ዛፎች ኦሽን እኛ ቤተክርስቲያን ማለት ነው ነፋስ አካል መኖር ብቻ አይደለም መልክም አለው ብላ ታምናለች። ገብቷል? መልኩ ራሱ ጥቁር ነው ብላ ለይታ ትነግርሃለች። እኛ ቤተክርስቲያን ልዩ የሚያደርጋትም እያንዳንዷን ስመ ነፋስ ጸልም ባሪያው ነፋስ መልኩ ጥቁር ነው። እሺ አሁን ምን እየሆነ? ቆይ አንዴ ይቅርታ ግን ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ነው ይላል። እኔ እኮ የምፈልገው ነው ታውቃለህ። ወደሱ እንመጣለን፣ ችግር የለውም። ከዚህ ነው ምንድነው አሁን ማብራሪያ እየሰጡ ጊዜያችን እየበሉት ነው። ማብራሪያ እየሰጡ ነው የምፈልገው በቃ የክርስቶስን ሰውነት አካሉን ነገሩኝ። ችግር የለም። ከመጽሐፍ ቅዱስ ነገሩኝ። አንዴ አዳምጥ። እግዚአብሔር አለ እግዚአብሔር መንፈስ መሆኑን አዳምጡኝ። አንዴ ነው እርስዎ ነው እኮ አሁን እግዚአብሔር አካል ነው ብለውኛል። 3 አካል አለው አሉኝ። እኔ አሁን አካሉን ንገሩኝ ብዬ እኮ ነው። አካሉ አሁን ኦኬ ከሶስቱ የአንደኛውን አካል ነግረውኛል። የአብንና የመንፈስ ቅዱስን አካል መገለጽ የወልድን ነግረውኛል።
ወልድ ስጋ ለብሷል ሰው ነው ብለውኛል። ኢየሱስ በዚህ ምድር ላይ ተራምዷል፣ በልቷል፣ ጠጥቷል። በእርሱ አስተምሮ የሥላሴ አንደኛ አካል ነው ብለው እኔ ደግሞ የምፈልገውን የአብ አካል ምንድነው? እንዴት መጽሐፍ ቅዱስ የለም? እንዴት አመንከኝ? ማመን እኮ አይደለም ተቀበልኩት ነው ያልኩት። ማመን ሳይሆን መጽሐፍ ቅዱሱ ስለሚል ኢየሱስ ክርስቶስ ወልድ ኢየሱስ ክርስቶስ እኮ በአካል በስጋ ተገለጠ። ወይኔ መብረቁ እያየ ነው ግን ነው የምንለው እንጂ ስጋ ተዋሃደ ነው እንጂ ጀስት አካሉን ይንገሩኝ ፕሊዝ። ኢየሱስ ክርስቶስ እኮ እንደ አብ እንደ መንፈስ ቅዱስ ራሱን የቻለ አንድ አካል ነው። ስጋን ከመዋሃዱ በፊትም እኮ አካሉ ይታወቃል። ኦኬ ተቀበልኩኝ። እሺ ተቀበልኩ። በኦርቶዶክስ ተዋህዶ አስተምሮ የሥላሴውን ሁለተኛውን ወልድን ተቀበልኩ። ኦኬ አሁን የአብን አካል ይንገሩኝ። የመንፈስ ቅዱስና የአብ መገለጫ አካላቸው ምንድን ነው? ለእግዚአብሔርስ አልቦ ዘርዮ ግሙራ ለወልድ ዋህድ ዘሃሎ ውስተ ሕጽናሁ ውእቱ ነገረን በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ያለውን ቃል ማንበብ ትችላለህ። ለእግዚአብሔርን ፈጽሞ ያየው የለም አንድ ልጁ ራሱ ኢየሱስ ክርስቶስ ነገረን እንጂ ይላል። አየው አንድ ልጁ ኢየሱስ ክርስቶስ ስለዚህ አካሉን አያውቁትም ነገረን እንጂ አያውቁትም። አካሉን የለም መጽሐፍ ቅዱስ ላይ አካል አለው አይልም ይላል እንጂ በደንብ ነው የሚለው። እሺ እንገሩኝ የነ የሚለው አካሉን ንገሩኝ። እሺ ኢሳይያስ 66 አጣለ አውጣ ማን መብረቁ አንዴ ኔ ኢሳይያስ 66 ቁጥር 1 አውጣ እስኪ። ኢሳይያስ 66 ቁጥር 1 መብረቁ አለ ታወጣለህ ነው ስንት? ኢሳይያስ 66 ቁጥር 1 ኦኬ እኔ ለመማር ነው። ሻባባ ካልገባኝ ጠይባኝ እቀበላለሁ። አንተ በነገራችን ላይ ምን መሰለህ አንተ የምታውቀው ለኔ ብታስረዳኝ እኔ የማውቀው አንተ ባስረዳህ እኮ ምንም ችግር የለውም። ግን ምንድነው እኛ ችግራችን መጀመሪያ ስንነጋገር ጀምረን ልባችንን በትዕቢት ነው ወጥረን የምንጀምረውና እኔም ያንተን ቃል መቀበል አልችልም። አይደለም አባባ እኔ ምንም አላውቅም አትፈልግም። እኔ ምንም አላውቅም ለምን ምንም አላውቅም አባባ። ሌላ ተጨማሪ ቆይ አባባ ይቅርታ፣ ሌላ ተጨማሪ ንግግር ሌላ እንትን አያስፈልግም። ጀስት ጥያቄውን ሲጠይቅ ይመልሱልኝ። አንብብልኝ ኢሳይያስ 66 1 እግዚአብሔር እንዲህ ይላል። እሺ ኢሳይያስ ትንቢተ ኢሳይያስ 66 1 እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምድር ነው ይላል። አየው እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ይላል። ይሄ ማለት ምን ማለት ነው? ስለዚህ ሰው እግር አለው መቀመጫ አለው። ሰው ምንድነው አካሉ ሰው ነው ማለት ነው። አካሉን እየነገረን ነው። አካል እንዳለው እግር እንዳለው እየነገረን ነው። አየው እግር እንዳለው እየነገረን ነው። እንደገና ነው ስለዚህ ሰው ነው ማለት ነው። በቃ እንደ ሰው Thank you ካልኩህ እኮ ሰው እኮ በነገራችን ላይ አመሰግናለሁ። አይ ትክክል በቃ ትክክል። በነገራችን ላይ ዮዳብዬ የእፎይ ጥያቄ ትክክል። አይ በቃ መጽሐፍ ቅዱስ የእፎይ ጥያቄ ነው። አይ ነው። ስለዚህ I believe አዳምና ሔዋንን ሲፈጥራቸው እኔ አላቅም ብዙ ጀስት እንዳጋጣሚ የጎሪጥ አንብቤ ነው። አዳምና ሔዋንን ሲፈጥር እግዚአብሔር በአምሳዩና በመልኩም ፈጠራቸው ይላል። ስለዚህ አዳም ዘኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር በአርአያውና በአምሳሉ አዳምን ፈጠረው ይላል። ስለዚህ አዳምን ካዩ እግዚአብሔርን አዩ ማለት ነው። በቃ ምንም ጥያቄ የለውም። ልዩነት አለው። ልዩነቱ አመሰግናለሁ። እኔ ግን ምንድነው እኔ የተረዳ ነበር ከዛ ሶስተኛው ልጠይቀውና ከዛ በልጠይቀው። እሺ የመንፈስ ቅዱስን ደግሞ ይንገሩኝ ከመጽሐፍ ቅዱስ ናው የአብን ነግረውኛል። ልክ እንደ አዳም ነው። አብ ማለት እንደ አዳም ሁለመና ያለው ምክንያቱም አዳም በአብ መልክ ነው የተፈጠረው። አይን አለው፣ እጅ አለው፣ እግር አለው፣ ይቀመጣል፣ ይራመዳል። ያው ለበቀበት እየፈለገው ነበር አለ እየተራመደ ይላል የመጽሐፍ ቅዱስ መሰለኝ። ታስቻለ አዳም
አሁን ደግሞ የመንፈስ ቅዱስን ይነግሩኛል አባባ። መንፈስ ቅዱስ ደግሞ አካሉ ምንድነው? በጣም ጥሩ። እግዚአብሔር ቅድም እንዳልኩ ነው። ከመጽሐፍ ቅዱስ አካል አለው ብያለሁ አይደል? አይ ችግር የለውም። 3 አካል አለው ብያለሁ አይደል? 3ቱም አካል ማለት ነው ተመሳሳይ ናቸው። የአብ የወልድ የመንፈስ ቅዱስ አካላታቸው የ3ቱም አንድ አይነት ነው፣ ተመሳሳይ ነው። ግልጽ ነው። ያ ፍጹም አካል ፍጹም። አይ ከመጽሐፍ ቅዱስ መንፈስ ቅዱስ ደግሞ አካሉን ይንገሩ። ልክ አሁን ደግሞ የመንፈስ ቅዱስን ከመጽሐፍ ቅዱስ ይንገሩ። ይጠቅሰው። በጣም ጥሩ። አይ ችግር የለውም እነግርሃለሁ። እሱንማ ግን መጀመሪያ ተመሳሳይ መሆኑን መረዳት አለብን። ይሁዳ እንዲህ ይላል። እንዲህ ይላል። ምን ላይ? ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ መመልከት ትችላለህ። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ይላል። አየው፣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እናንተም ደግሞ ከመጀመሪያ ከኔ ጋር ኖራችኋልና ትመሰክራላችሁ ይላል። አየህ፣ አሁን እዚህ ጋር ከአብ ዘንድ የምልክላችሁ አጽናኝ መንፈስ፣ አየው፣ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ ይላል። የእውነት መንፈስ በመጣ ጊዜ ይላል። የሚመጣ መቼም የሆነ አካል ነው እንጂ አካል ነው። መንፈስ ይሆናል። የሚቀጥለውን ያንብቡታ። የሚቀጥለውን እንደ እሱም በእናንተ ውስጥ ይሆናል። እርሱም ከአብ የሚወጣ የእውነት መንፈስ። አየው፣ የእውነት መንፈስ ግን አካል አይደለም። በጣም ጥሩ። መንፈስ ማለት ረቂቅ ማለት እኮ ነው። ሌላ ነገር አካል አይደለም። አካል የለውም። እንዲያውም ምን ይላለኝ እኮ የሚቀጥለው ረቂቅ ሰምተኸኝ ነው። ረቂቅ ማለት እኮ አካል የሌለው ማለት አይደለም። አዎ፣ ረቂቅ ማለት አካል የሌለው፣ መንፈስ ማለት አካል የሌለው ማለት ነው። እንደዛ ብለህ አትረዳው። እንደዛ ነው። መንፈስ ማለት ረቂቅ ነው። ቆይ አሁን ይቀጥታል። ችግሩ ምን መሰለዎት? አሁን ስለ አብ እንደሚቀመጥ እንደሚራመድ፣ እጅ እንዳለው፣ አፍ እንዳለው፣ ጆሮ እንዳለው፣ ዓይን እንዳለው ነግረውኛል። አዳም ነው፣ በቃ አዳምን ነው የሚመስለው አብ። ወልድ ደግሞ ያው ዮሐንስ 1 ላይም ስለሚያስቀምጠው በአዲስ ኪዳን በብዙ ቦታ ስላለ ሰው ነው፣ አካል አለው። አሁን መንፈስ ቅዱስን ግን እዚህ ላይ የነገሩኝ አካል አይልም፣ መንፈስ ነው የሚለው። አካሉ ምንድነው? መገለጫው የመንፈስ ቅዱስ መገለጫ አካል ምንድነው? አቤት፣ የመንፈስ ቅዱስ መገለጫ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው። ምንድነው የአብን መገለጫ አካል ነገሩኝ፣ የወልድን መገለጫ ነገሩኝ፣ የመንፈስ ቅዱስን መገለጫ ለምንድነው ሊነግሩኝ ያልፈለጉ? አይ እንደ አብ እንደ ወልድ ይኸውልህ፣ አሁን ቅድም አብን በአዳም ወይም በሰው ልጅ መስዬ ነገርኩህ አይደለ? መንፈስ ቅዱስም እንዲሁ ነው። አይልማ፣ እንደዛ አይልማ። አካል ፍጹም ገጽ ፍጹም መልክ አለው አይልም። እንደዛ የሚል እስካሁን አላነበብንም። አሁን ራሱ የጠቀሱ ዮሐንስ 15:26 አይደል? አዎ ዮሐንስ 15:26 ነው። እሱ ላይ መንፈስ ቅዱስ በሰዎች ውስጥ የሚገባ ነው። አዎ ሰው አካል የለውም፣ ግን መገለጫ አካል አለው ብለውኛል። እሱ አካል አለው። አካሉ መገለጫው ምንድን ነው? መንፈስ ቅዱስ በሰው ልጅ የሚገባ ስንል ምን ለማድረግ ነው የሚገባው? የአካሉን መገለጫ ሊነግሩኝ አልፈለቁም። ሜቢ ሲጠመቅ ኢየሱስ ሲጠመቅ ሜቢ እሱ እኮ እኛ በምንረዳው አምሳል ለመገለጥ የተፈለገው ነው እንጂ እኮ አብን በደመና ሆኖ ተገልጿል። አይ አብ ደመና ነው ማለት እንችላለን? መንፈስ ቅዱስ እንግዲህ አካል አልቆይ አብ እኮ ነው ማለት እንችላለን? አንችልም። አባባ እንደዛ አይደለም። መንፈስ ቅዱስ ርግብ ነው እያልከኝ መሰለኝ አንተ። አይደለም፣ እኔ እርሶ አካል አለው ስላሉኝ አካሉን እየፈለኩ ነው። የአብን አካል ነገሩኝ። አካሉ ራሱ
እንደ አብ እንደ ወልድ ነው ብያለሁ። የት ላይ አካል አለው? የት ላይ መጽሐፍ ቅዱስ የት ላይ? አብ አካል አለው፣ መንፈስ ቅዱስ አካል አለው፣ ወልድም አካል አለው። ቅድም ለምሳሌ በኢሳይያስ 66 ላይ የነገርኩህ አብ እንደሆነ አይገልጥም አይደል? መንፈስ ቅዱስ ነው አብ ነው ወይስ ወልድ ነው? የትኛውን እግዚአብሔር ነው የነገርኩህ? አብ ነው የሚል እኮ የለም እዛ ላይ ማየ። ይቅርታ ግን እግዚአብሔር ግን አካል እንዳለውና በነገራችን ላይ ለምን ነው ግን ጊዜ በጣም ብዙ መማር ስለምፈልግ ጊዜ እያራዘሙብኝ ነው። እባክዎትን አባባ ጀስት የምጠይቀው ጥያቄ ቀላል ጥያቄ ነው። የአብን ነግረውኛል ተቀብያለሁ ማለት አላስጨርስ ነው። እንትና መጽሐፍ ቅዱስ ቴክስት ብለህ ነው እንጂ እኮ ኖ ትምህርቱን አስተምሮ አይደለም የምፈልገው እኔ አስተምሮም በኋላ ያብራሩታል። ላስት ጥያቄ እኮ አለኝ። ከዛ በኋላ እኮ ጥያቄ አለኝ። ላስተምሮ ጥያቄ አለኝ። መብረቁ ይኖራል ይኖረናል። ግን መጀመሪያ አሁን ኦኬ የአብን ዙፋን እንዳለው እንደሚቀመጥ እግርም እንዳለው በቃ አዳም ነው። አዳምን ሲፈጥረው በመልኩ ስለፈጠረው አዳም ማለት እንግዲህ እኔን የሚመስል ማለት ነው። ቀይ አፈር ማለት ነው አላ አዳም ማለት ወይም ደግሞ ጥቁር ቀይ አፈር ማለት ነው። ስለዚህ አዳም ሰው ነው። እግዚአብሔር ደግሞ አብ አዳምን ነው የሚመስለው ብለውኛል። እሺ ወልድ ደግሞ አካል አለው። መንፈስ ቅዱስ አካሉ ምንድን ነው? እንደ አብ እንደ ወልድ ነው። የት ላይ ነው እንደዛ የሚለው? ቆይ ቅድም አንተ መንፈስ ቅዱስ አካል የለውም የት ነው እንደዛ የሚለው? ጥቅስ የት ነው? ማቴዎስ ላይ ነው? ሉቃስ ላይ ነው? ልነግርህ ነው። ኧረ እዚሁ ላይ አሁን ጠቀስኩልህ ወንጌል ላይ ልነግርህ ነው። ቆይ አትቸኩልብኝ። መንፈስ ቅዱስ አካል እንዳለው አንተ ቅድም አካል የለውም ብለኸኛል። አካል እንዳለው ልንገርህ። ኖ አካሉን ይንገሩኝ ያልኩኝ። አካሉን ይንገሩኝ። በጣም ጥሩ ልነግርህ ነው። ቆይ ቅድም መንፈስ ቅዱስ ብዬ ስናገር አይ መንፈስ እሱ መንፈስ ነው አካል የለውም ብለኛል። እዚህ ጋር ደግሞ ምን ይላል? በዮሐንስ ወንጌል ዮሐንስ ወንጌል ላይ ዝቅ ብለህ ወደ ኋላ ምዕራፍ 14 ቁጥር 25 ላይ አውጥተህ ማንበብ ትችላለህ። 26 ጀምሮ ማንበብ እንችላለን። እንዲህ ይላል አብ በስሜ የሚልከው ወይም ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። አየው፣ አሁን የሚያስተምር አካል ያለው ነው አካል የሌለው ነው? የሌለው ነው። መንፈስ እኮ ይላል እንዴ። አካል ከሌለው እንዴት ሊያስተምርህ ይችላል? ምክንያቱም ምን ይላል መሰለህ? አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉ ያስተማርኳችሁን እኔም የነገርኳችሁን ሁሉ ያሳስባችኋል። ስለምን ያስተምራችኋል? ስለምን ምንድን ነው? ይቅርታ፣ ሰላምን እተውላችኋለሁ። አንዴ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራም። እኔ እሄዳለሁ፣ ወደ እናንተም እመጣለሁ። እንዳልኳችሁ ሰማችሁ። የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ መሄድ አለብኝ በላቸው ይላለኝ አይደል እንዴ? ከዛ ምን ነው የሚለው? ከዚህም በኋላ ታምኑ ዘንድ አሁን አስቀድሜ ሳይሆን ነግራችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አማርኛ በጎበዝ አይደለሁም አልናገርም። የዚህ ዓለም ገዥ ይመጣልና በእኔ ላይም ብሎ ይነግራቸዋል። እዚህ ላይ ምንድን ነው እያላቸው ያለው? ቆይ እንደውም ላሳያችሁ። አይ ንጉስ አምታታብኝ። አሁን አላምታታውበትም። አይ ነው አላምታታውበትም። ምንድነው መንፈሱን የሚለው? ጭራሽ መንፈስ ቅዱስ በራሱ አይናገርም፣ ከራሱ አይናገርም ነው። በራሱ አይናገርም፣ ከራሱ አይናገርም። ኦንሊ የሚያወራው በቃ በራሱ አያስብም፣ በራሱ አይናገርም፣ በራሱ እንትን የለውም። የሚመጣው እኔ ያስተማርኳችሁን ያስታውሳቸዋል እየተናገረ መጽሐፍ ቅዱስ እየተናገረ ኧረ ተው ንጉስ ተው።
መጽሐፍ ቅዱስ እዮዳብ አቡበከር የሚልክላችሁ በስሜ የሚልክላችሁ መምህር ይቅርታ መምህር እኔ ጠያቂ ነኝ። እኔ እየተከራከርኩ አይደለም፣ ጠያቂ ነኝ። አቡበከር ይቅርታ መምህር እኔ እየጠየቅኩ ነው እንጂ እየተከራከርኩ አይደለም። መምህር ሆይ አሁን የመንፈስ ቅዱስን አካል በራሱ እንደሚያስብ ልክ በራሱ እንደማያስብ እየተናገረ ነው እዚህ ላይ ኢየሱስ ከአብ እንደውም የሚልከው ላኪው ማን ነው? ማን ነው የሚልከው? አለ እኮ እዚህ ወንጅ መጽሐፍ ቅዱስ ላይ ምንድን ነው ያለው? አብ በስሜ የሚልክላችሁ አለ እኮ። አብ በስሜ የሚልክላችሁ አየው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል። አየው፣ እሱ ሁሉን ያስተምራችኋል። አየው፣ አካል ያለው ነገር ነው ያስተምር እንጂ አካል የሌለው አያስተምር። አይልም አካል አለው አይልም። አዛጋ አባባ እንደ አካል መንፈስ ነው እኮ ነው የሚለው። ኧረ በስመ አብ ይላል እኮ። ይኸውልህ ዘይወፅእ እምኀበ ይላል እኮ። ከአብ የሚወጣ አለ እኮ። ከአብ የሚወጣ መንፈስ ነው የሚለው መንፈስ እና መንፈስ ማለት ምን ማለት ነው? አንተ የምትረዳው መንፈስ የሚለውን በምንድን ነው መልኩ ነው የምትረዳው? ያስረዳኝ አንተ። ሜቢ በእንግሊዘኛ ላንብበው፣ የአማርኛው ትንሽ ድክመት አለበትና this things አንዴ ኖ እንዲያውም እንደሱ ካልክማ አልተገናኘንም ማለት ነው። ለምን መሰለህ? ኖ ኦኬ ቆይ አንዴ ላንብበው። አባባ በጣም ይቅርታ፣ ምንም ችግር የለም መሰለህ። እንግሊዘኛው ማለት ነው ትናንትና ከአማርኛም መምህር ቀለሜ የመጣ ነው። የምንጫጫው ከሆነ እስካሁን አንድ ሰዓት ነው የፈጀሁት መመለስ ስላልቻሉ አስተምሮ እየነገሩኝ ነው። እኔ ከመጽሐፍ ቅዱስ መንፈስ ቅዱስ አካሉ ምንድን ነው ይንገሩኝ አልኩኝ። የአብን ነገሩኝ፣ የወልድን ነገሩኝ። ኦኬ አልኩኝ። የመንፈስ ቅዱስን አካል ግን እስካሁን አልነገሩኝም። እንዲነግሩኝ ነው የምፈልገው። አካሉ ምንድን ነው? መገለጫው ምንድን ነው? ዛፍ ነው? ዶሮ ነው? አንበሳ ነው? ምንድን ነው መገለጫው? አካል ካልክ አካል ታንጅብል የሆነ አካል ነው። እንደ ሰው እንደ አዳም ወይም እንደ አብ እንደ ወልድ የራሱ አካል አለው። እጅ፣ እግር፣ አይን፣ ጆሮ፣ አፍንጫ፣ ማንኛውም የሰው አካል ያለው ሁሉ ለመንፈስ ቅዱስም አለው። እሺ እንገሩኝ አካሉን። ንጉስ ሰላም ብያለሁ። ንጉስ ይቅርታ። ሰላም እንዴት ነው? በጣም ይቅርታ በመሃል ስለገባው። አይ ምናልባት እሳቸው የእንግሊዘኛውን እንትን አይደለም ካሉ በክረ ጽሁፉን እናነብላቸዋለን የሚፈልጉ ከሆነ ማለት ነው። መምህርዬ የተወሰነ ደቂቃ ትሰጠኛለህ? ይቅርታ በጣም ንጉስ። እኔ አነጋጋሪ ነኝ፣ ልመልስ አልፈለኩም፣ ምንም አላውቅም። በቃ አቡበከር የምጠይቀው ከሆነ እሳቸው ጎበዝ ናቸው ይመልሳሉ። ግን ካልተመለሰ አልተመለሰም እላለሁ፣ ከተመለሰ ተመለሰናለሁ። ሁለት ጥያቄ እጠይቃለሁ፣ እሳቸው የፈለጉትን ይጠይቁኛል። መምህርዬ መምህር ሰላም ብያለሁ መጀመሪያ። በጣም ደስ የሚል በጣም እግዚአብሔር ይመስገን ሰላም ነው። እኔ ግን እዚህ ጋር ንጉስ ምንድን ነው የሀሳቡ ጭብጥ ምንድን ነው ማለት ጭብጥ እንዲኖረው ነው የምፈልግ እንጂ ዝም ብሎ ጉንጭ አልፋ ክርክር ምንም አይጠቅምም። እኔ እኮ አልተከራከርኩም። እኔ እኮ የፈለኩት ምንድነው ነው እኔ የፈለኩት መንፈስ ቅዱስ አካል አለው ስላሉኝ አካሉን ይንገሩኝ ከመጽሐፍ ቅዱስ ብዬ የአብን ነገሩኝ። አብ አዳምን ነው የሚመስላሉኝ። ኦኬ ወልድ ደግሞ ዮሐንስን ጠቅሰው ስጋ ለብሷል አሉኝ። ኦኬ አልኩኝ። ያረገው ወልድ ነው፣ በዙፋን የተቀመጠው ወልድ ነው፣ የሚመለሰው ወልድ ነው አሉኝ። ኦኬ አልኩኝ። አሁን ግን የመንፈስ ቅዱስን አካል ከመጽሐፍ ቅዱስ አካሉ ምንድን ነው መገለጫው? የአካሉ መገለጫ እየጠበቅን ነው እንጂ እኮ ምንም አላልኩም። በጣም ጥሩ። እንደዛ ከሆነ አንተ ግድ አካሉን ከሆነ የምትፈልገው ወይም መገለጫውን ከሆነ የምትፈልገው አብ እንደ ሰው አካል አለው ወይም መሪ
አንዴ ቆይ እንጂ ልናገር እንጂ ምንድነው እየተደራረባችሁ ተናገሩ? ለምን አይ መደራረብ ሳይሆን አንድ ጥቅስን ላስተውል። ጋራው መነጋገር አልፈለኩኝም። እኔ መነጋገር የፈለኩ ከንጉስ ጋር ነው። ችግር የለውም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ዳሩ ግን ጌታ ኢየሱስን ክርስቶስን በልባችሁ ቀድሱት፣ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። እኔ አሁን ልጠይቅ ነው የመጣሁት። ይሄ የጴጥሮስ አስተምህሮ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ማለት ነው። ኢሳይያስን ኮት አደረገና ለሚጠይቋችሁ ሁሉ መልስ ሰጥቷል፣ ለዛ የተዘጋጃችሁ ሆኗል። ኢየሱስ ክርስቶስም ማቴዎስ ወንጌል ምዕራፍ 8 ላይ ተመሳሳይ ትምህርት አስተምሯል። ሰው መምህር እኔ ግልፍተኛ አይደለሁም ወይ ተሳዳቢ ባለጌም አይደለሁም ወይ ነቃፊም አይደለሁም ወይ አላጋጭም አይደለሁም። ጥያቄ ነው ያለኝ። አይ አልቀበልም ካላችሁ እኔ ጂንስ ቢያንስ በእድሜ በጣም አባቴ ስለምትሆኑ አመሰግናለሁ። ካልተቀበላችሁኝ ጥያቄ ጠይቁኝ ብዬ መውረድ እችላለሁ። ችግር የለውም።